ወዳጆቼ አሁን የሚገኘው በሽረ ከተማ በተለምዶ ሼር ተብሎ በሚጠራው አካባቢ ነው። ይህ ሰው ከበስተጀርባ የምትመለከቱትን የራሱን ሄሊኮፕተር ፈጥሯል። ወደ 4.5 ሚሊዮን ብር ነው የፈጀብኝ። ይሄ ራሱ እዚህ ነው የሰራው። ታያየው ይሄ ብሎ ነው እዚህ ነው የተሰራው። ይሄም እዚህ ነው የተሰራው። እያንዳንዱ እዚህ ነው የተሰራው። ገበሬዎቻችን ከባህላዊ የአስተራረስ ዘዴ እንዲወጡና ከዘመናዊ እርሻ ጋር እንዲገናኙ ዘመናዊ የእርሻ መሳሪያም አበርክቷል። በሽረና በአካባቢው ያለው የውሃ ችግር እንዲቀረፍም ጠንካራ ጥረቶችን እያደረገ ይገኛል። እዚህ ያገኘሁት እውቀት ከፍ ያለ ነው። ከዚህ የበለጠ መስራት ይቻላል። ትልቁ ችግራችን ውሃ ነው። የዛሬ እንግዳችን የበርካታ የፈጠራ ሙያዎች ባለቤትም ነው። እንኳን ደህና ቆየ። እንኳን ደህና መጣ። የገና በዓል ልዩ ስጦታ ከቴምር ሪል ስቴት 35% ልዩ ቅናሽ በአዳዲስ ሳይቶቻችን ላይ ማለትም ለኢንቨስትመንት አዋጭ ለመኖሪያ ምቹ በሆኑት በሳር ቤትና ከ4 ኪሎ ቤተ መንግስት ትይዩ በሆነችው አዋሬ ላይ ዘመናዊ የመኖሪያ ቤቶችን ከባለ 1 መኝታ እስከ ባለ 3 መኝታ 100% ለሚከፍሉ ደንበኞች ባለ 1 መኝታ በ5 ሚሊዮን 900 ሺህ ብር፣ ባለ 2 መኝታ በ8.5 ሚሊዮን ብር፣ ባለ 3 መኝታ በ9.4 ሚሊዮን ብር አጠቃላይ ክፍያ አሊያም በረጅም ጊዜ አከፋፈል ያለምንም ወለድ የሚከፍሉበትን አማራጭ አዘጋጅቶላቸዋል። በተጨማሪ በቃሊቲ ቅርብ በሆነችው ገላን ላይ የንግድ ሱቅ በ500 ሺህ ብር ቅድመ ክፍያ ብቻ ለገና ስጦታ ይዞላችሁ መጥቷል። ታዲያ የገና ስጦታ ሳያመልጦ በ0909986698 ላይ ይደውሉ። ቴምር ፕሮፐርቲስ። እናመሰግናለን። ኤቤ እስኪ ራስክን አስተዋውቀን ስለ ስራ የተወሰነ ነገር በለን እስኪ። እሺ ቴንኪዩ አመሰግናለሁ። ያው ስሜ አበለገሰ እባላለሁ። ተወልጄ ያደኩት በትግራይ ክልል ሰሜን ምዕራብ ዞን አዲዳሮ የምትባል ከተማ ትንሽ ገጠር መንደር ነው ተወልጄ ያደኩት። ከዛ ትምህርትም እዛ ጀመርኩኝ። ያው በ11ኛ እድሜ ያለው ነው ትምህርት ትንሽ የጀመርኩት። አዎ በአዲነሪድ ትምህርት ቤት የተወሰነ፣ ከዛ አዲዳሮ ተቀየርኩኝ። አዲዳሮ ላይ የተወሰነ ቆየሁኝ። ያው አሁን በሽሬ እንዳስላሴ ነው የሚኖረው። የዚህ የሽሬ እንዳስላሴ ነዋሪ ነኝ። ያው ቤተሰብ አለኝ። ቤተሰብ አስተዳድራለሁ። ያው በተለያየ የፈጠራ ስራዎች ላይ እየሰራሁ እገኛለሁ። አሁን በርካታ የፈጠራ ስራዎችን ተመልክተናልና እንደው አሁን ከሄሊኮፕተሩ፣ ከምጣዱ፣ ከእርሻ መሳሪያውና ሌሎችን ጨምሮ ምን ያህል የፈጠራ ስራዎችን ሰራ? እስኪ ንገረን። የሰራኋቸው የፈጠራ ስራዎቹ በጣም ወሳኝ ናቸው፣ አስፈላጊም ናቸው። ስራቸውም ትንሽ ከበድ ይላል። ስለዚህ በዛ አኳያ እስከ 7 እስከ 8 የሚያክሉ የፈጠራ ስራዎች አሉኝ። እነሱ ያው አሁን ተሰርተው አልቀው ፈተናውን አልፈው ወደ ማምረት ደረጃ ላይ እንዲደርሱ በዝግጅት ላይ ነው የሚገኙት ማለት ነው። የደረሱም አሉ፣ በሂደት ላይ ያሉ። መልካም ነው። እንግዲህ ኤቤ አሁን ተመልክቻቸዋለሁ የሰራቻቸውን ስራዎች እና በጣም የሚገራርሙ ስራዎችን ሰርተሃል። ከአየር የሄሊኮፕተር እስከ ምድር እርሻ መሳሪያ እንደሰራህ ተመልክቻለሁ እና እንደው እነዚህን የፈጠራ ስራዎች ለመስራት እያስቻለህን እውቀት ከየት አገኘኸው? ይሄን የፈጠራ ስራ ለመስራት ያው እውቀት ያስፈልጋል። ልክ ነው። ይሄ ምንም ድርድር የለውም። እውቀት የሚፈጠረው ደግሞ ከፍላጎት ነው። ፍላጎት ካለ ይሰራለው የሚል አስተሳሰብ ካለ የሚያግድህ ነገር የለም። የደረጃ ትምህርት እስከ 10ኛ ነው እንትን ያልኩት። ከዛ አልቀጠልኩም ባልሆነ ምክንያት። ከዛ ቀጣ ወደ ስራው ነው የገባው።
ወደ ፈጠራ ስራዎች አካባቢ ያለውን ነገር ያለው ተፈጥሮ አነባለሁ። አሁን ሳይንስ የተባልን የምንማረው እስከ 10ኛ በነበረው የተወሰነች ትምህርት እንኳን ከተፈጥሮ ጋር የተያያዘ ነው። ሁሉም አካባቢያችን ተፈጥሮ አለ። ሳይንስ እኛ ጋር አለ፣ ሁሉ ጊዜ እኛ ጋር ይጓዛል። ለምሳሌ ያው ከአንድ ቦታ ተነስተን ወደ አንድ ቦታ ስንሄድ ለምሳሌ ተደናቅፈህ ብትወድቅ አወዳደቅ ሂደት ላይ ሳይንስ አለው፣ በሳይንሱ ይገለጻል። አዎ በስንት ያክል ነው የወደቅከው፣ መሬት በስንት ያክል ነው የሳበህ የሚል ነገር አለ። ግራቪቲ ምን ያህል ነው፣ እንዳትወድቅም እንዴት መከላከል እንዳለብህም አለ። ስለዚህ ሁሉም አሉ። ኒውተን ስለው አሉ፣ የኒውተን ህግ አለ፣ አክሽን ሪአክሽን ምናምን የሚባሉ ነገሮች አሉ። ስለዚህ ሁሉም እኛ ጋር ስላለ ቀን በቀን እንትን ስለምንለው ያው ከማፍረስ ከመጠገን ከመጣል ከማበላሸት ከመስራት ከመውደቅ ከመነሳት በፕራክቲስ የተፈጠረ ነው የኔ እውቀት ማለት ነው። ይሄ ሄሊኮፕተር ነው። ይሄ የምናየው እዚህ ብዙ ነገሮች አሉ። ታሜ እንግዲህ እንደዚህ ደረጃ ላይ ተሰርተው እንደዚህ ፊኒሺንግ አልቆ ስታየው በጣም 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 ብዙ ደረጃ ላይ ብዙ ከባድ ነገር ነው። ለምሳሌ ይህን ነገር ፕሮዳክት ለማድረግ ሁሉም እያንዳንዱ ያለ ማቴሪያል እዚህ ነው የተመረተው። እዚሁ ነው። አዎ ከውጭ የተጠቀምኩ ነገር ይሄ ኬሚካል አመጣው። ከዛ ግላስ የሚባል ያለ ማቴሪያል አመጣው። ሞልድ ፕሮሰስ ይሄን ለመስራት 3-4 ጊዜ አልፎ ነው ወደ መጨረሻ ምርት ላይ የተሻገረው ማለት ነው። ስለዚህ ያው ያለውን ነገር ይሄ ቦዲ ስትራክቸር እዚህ ነው የተሰራው። ካርባን ፋይበር ግላስ የአቪዬሽን እቃዎች ናቸው እንዳለ እዚህ ያሉት። ይሄኛውም የቴይል ረፈሩ ያለው ቴይል ቡሙ የሚባልም አለ። እነዚህ ሁሉም እዚህ ነው የተሰሩ። ስፔር ፓርቶችም ሁሉም ማቴሪያል ውስጥ ላይ ያሉ የኢንጂን ትራንስሚሽን ውስጥ ላይ ያሉ ራሴ ነው የሰራቸው። እዚች የምታያት ክላስ ውስጥ እዚህ ነው የተሰሩ ማለት ነው። እና ተሞክራለች፣ ተፈትናለች። አሁን የሚያስፈልገን ነገር የተሞከረው ኢንጂን የተወሰነ የኤርክራፍት ኢንጂን አይደለም፣ የሞተር ሳይክል ሞተር ብስክሌት ኢንጂን ነው የተጠቀምኩ። ስለዚህ የኤርክራፍት ኢንጂን አምተን ብንገጥምለት ቆጣሪዎች አሉ፣ ጌጆች አሉ። ኢንጂን ምን ያክል አርፒኤም ነው ያለውን ነገር ኮሚኒኬሽኑ ነገር ሁሉም ነገር እንትን የሚያደርግ እዛን አሟልተህ ለበረራ ያው ዝግጁ ሆኖ እንትን እንደሚል ነው ተስፋ የማደርገው። አሁን ምን ደረጃ ላይ ነው ያለችው? አሁን እቺ ያው እንግዲህ ባለፈው እንደነበረው በኢትዮጵያ አጠቃላይ የአቪዬሽን ኢኖቬሽን ኤክስፖ ላይ በነበረ ውድድር አንደኛ ደረጃ ነው የወጣው። ስለዚህ አዎ በአየር ኃይል እገዛ ተደርጎለት ለስራ ቶሎ እንዲውል እንዲደረግለት ተብሎ ነበረ። ዞሮ አሁን በዛን ጊዜ ያው እንደሚታወቅ በእኛ አካባቢ ጦርነት ስለነበረ ያው የእሷ እቃዎቹ ማቴሪያሎቹ ምናምን በዛ ምክንያት አንዳንዱ የተሰረቃለ፣ አንዳንዱ የተበላሸ ምናምን እቃዎች አሉ። አሁን ያለሁበት ደረጃ ያው እነዛ የተበላሹ እቃዎችን በማምረት እንደ አዲስ ለመስራት ኦሬንጅ ማቴሪያሎቹ ሁሉም እያንዳንዱ ሰርቻቸዋለሁ። እዚሁ ነው የምትሰራው? እዚህ ነው ራሴ ነው የምሰራው። ቡለንም ራሱ እዚህ ነው የሚሰራው። ዲፈረንሻልም እዚህ ነው የሚሰራው። ጊርቦክስ ማለት ነው። ጊርቦክሱ ሃውሲንግ አለው፣ ጥርሳ ጥርሶቹ አሉ። ሬሾው የላይኛው ሜን ሮተር ሬሾ ቴይል ሮተር ሬሾ በኳልኩሌሽን አለው። በዛ መሰረት ነው ጥርሳ ጥርሶች የሚሰራው። ተጠርቦ ጥርስ ተሰርቶ ሲያልቅ ራሱ ካስት ማድረግ ያለ ማድረቂያ፣ ምክንያቱም ሲጠረብ ለስለስ ይላል። መጨረሻ ወደ ገጠማ ወደ ስራ ስታውለው እንትን ታደርገዋለህ፣ ካስት ይደርቃል። ደረቅ እንዲሆን እንዳይሰባበር እንደዚህ አይነት ነገር ይደረጋልና ያው ማቴሪያሎቹ እንደምናያቸው ነው እዚህ ጋር አሉ። ያው እንደ አዲስ እየተሰሩ ያሉ የድሮ የነበሩ ያው እዛ ጋር ያሉ ናቸው። አሁን እንደ አዲስ የሚሰሩ ማቴሪያሎቹ አሁን እነዚህ ናቸው። ይሄ እንደ አዲስ ነው ዲዛይን ተደርጎ ምናምን እየሰራሁት ያለሁት ማቴሪያሉ። ይሄ ራሴ ነው ዲዛይን ያደረኩት። እዚህ ነው ዲዛይን የተደረገው። ያው እንግዲህ ዲዛይኑ ያ ብዙም አላለቀም። ይሄኛው መቆረጥ ነበረበት አለ፣ ገና ያላለቀ ዲዛይንም አለው። እየሰራሁት ነው አሁን። እረፍት የለም፣ ሌሊትና ቀን ነው የሚሰራው። ያው እንግዲህ እልህም ስላለ ለመውጣት በጣም ጉጉት አለኝ። ሲይዘው ራሱ ራሴ ለማበረው ብዬ አስባለሁ።
ይሄን ነገር ደግሞ ያው እንግዲህ ሸዋ ስፕሌት ፓርት ነው አላለቀም። ይሄም ራሱ እዚህ ደረጃ ላይ ግን ደርሰዋል። እሱም የቦረቦር ይሄኛውም እዚህ ነው የተሰራው። አየኸው ይሄ ውስጡ ያው እንግዲህ ከውጭ የመጣ አይደለም ያለ ዲዛይኑ እዚህ ነው የተሰራው። ያው ይሄኛውም እንደዚህ ነው የሚገባው። ይሄው እንደዚህ ብሎ ያው ወደ ላይ ሌፍት ዳውን እና አፕ ዳውን የምታደርገው ወደ አየር ላይ ስትወጣ የምታደርገው ሲስተም ነው። ይሄም ራሱ እዚህ ላይ ነው የሚገባው። ያው እንደዚህ ያለ ሸዋ ስፕሌት ይባላል። ከባድ የሚባለው ሄሊኮፕተር ሳይንስ ይከብዳል። ለምሳሌ ሄሊኮፕተሩ የትኛው ክፍል ላይ ያለው? በቃ እቺ የላይኛው ሜን ሮተር ላይ የሚይዘው የላይኛው መቆጣጠሪያው ክፍል ነው። ለሚሽከረከረውን የሚይዘው የሚገናኙ ሮዶች አሉ፣ ማገናኙ ሮዶች አሉ። እዚህ ጋር እንደዚህ የሚገናኙ አሉ። እነሱ ነው የሚይዘው። በቃ ይሄን ነገር ግን ይሄ ከባድ ስራ ይሄ ነው። አንዱ ማቴሪያል ሴሌክሽን ያስፈልጋል። ማቴሪያል ለምሳሌ ምን አይነት ማቴሪያል መሆን ያለበት፣ ሊሰበር ይችላል፣ ሊዝግ ይችላል። በአየር ደግሞ የተወሰነ ነገር ስህተት ካለ እንግዲህ አየር ላይ ወጣ ይቅርታ ያለም ያን እያሰብክ ነው የሚሰራው። ሰው ተሸክሞ የሚሄድ ነገር ስለሆነ በቃ ይሰራ ማቴሪያሉ እንግዲህ በትምህርት በምናምን ሳይሆን በብዙ ውድቀት ሂደት በብዙ ሙከራ ሂደት የተፈጠረ ኤክስፒሪየንስ ነው የሰራው። ይሄኛው ጊርቦክስ ነው። ይሄ ጊርቦክስ ሃውሲንግ እዚህ ነው የተሰራው። ብሎኖቹ እዚህ ነው የተሰሩት። እነዚህ ጋር ያሉትን እዚህ ነው የተሰሩ። ውስጥ ያለው ጌር አለ። እዚህ ፓርት አለ። ለምሳሌ ይሄ ፓርት ለብቻ ነው። ቢፉን ምንፈታው ይሄ ራሱ ለብቻ ነው። ይሄ ለብቻ ነው። ከውስጥ ያለው ለብቻ ነው። ማሰሪያ ያለው ብሎኑ ስክሩ እንደታሰረ መቆለፊያ ያለው በቫይብሬሽን እንዳይፈታ ክራክ እንዳያርግ የሞከርኩ ራሱ ይሄን ራሱ እስከ 2 ወር 3 ወር ያክል ኢንጂን ጋር ራን እያረክ ይሞከራል። እዚህ ጋር እቺን ብቻ ለመስራት ምን ያህል ጊዜ ይፈልጋል? እቺን ብቻ ለመስራት ቢያንስ እስከ 8 ወር ትፈጃለች። እዚህ ጋር ብዙ ፓርቶች አሉ። ለምሳሌ ይሄን ዲዛይን ስታደርግ ሃውሲንግ የሚባል ነገር ነው አለ። በዚህ ጋር ይሄ ኮፐር ኬም አለ፣ በውስጡም አሉ። ስለዚህ ይሄን ስትሰራ ብዙ ጊዜ ነው። እቺ ለብቻዋ ነች፣ እቺ ለብቻዋ ነች፣ ይሄኛው ለብቻዋ ነች፣ ይሄ ለብቻው ነው። እያንዳንዱ ይሄ ለብቻው ነው። ከዛ ተገጣጥሞ ሲሆን እንደዚህ አንድ ጊርቦክስ የሄሊኮፕተር ጊርቦክስ ሰርተናል ማለት ነው። ይሄኛው ወደ 500 አርፒኤም ሲሆን 2500 አርፒኤም እዚህ ጋር አለ። ስለዚህ ውስጥ አለው ጥርሶች አሉ። ሬሾ እንትን የምትላቸው አንተ የምትፈልገውን ሎድ ምን ያክል አርፒኤም ነው አየር በብዛት እንትን ብሎ ወደ ሌፍት የሚፈጥርልኝ የሚል ነገር ነው። 4 ነገሮች አሉ እዛ። ሌፍት የሚባል አለ፣ ድራግ የሚባል አለ፣ ግራቪቲ አለ። ስለዚህ እነኚህ ትረስት የሚባል አለ። እነኚህ 4ቱን ፎርሱ በቃ ለነዙ ምን አይነት ነገር ነው እንትን ማድረግ የሚችል ነገር ይብለህ ነው እንትን የምትለው። ይሄ ፔዳሊክ ነው። ወደ ግራ ወደ ቀኝ ለመታጠፍ የምትጠቀምበት ነው። በረራ ስትጀምር ግራ ቀኝ ስትል ወደ ግራ ቀኝ ስትረግጠው እግርህ ወደ ቀኝ ነው እንትን የምትለው። ስለዚህ እንደ መኪና መሪ ማለት እንደዚህ ስትለው ወደ ቀኝ ነው። አዎ ይሄ ፍሬም ፍሪ ሲሆን ማለት ነው። በቃ ይሄ መሪ ማለት ነው። መሪ አንድ አንቲ ቶርክ ነው። ወደ ቴይሮተር የሚሄደው ትራንስሚሽን ቀጥታ ኮስ ጋር ነው የሚያገናኘው። ይሄ ከዛ ወደ ግራ ወደ ቀኝ ቀጥ ብለህ እንድትሄድ። ቴይሮተር ከሌለ ላኛ የሚፈጠረው ተርኩ ስላለ ሴንትሪፊካል ፎርስ ይባላል። ሲዞር የሚፈጠረው እንትን አለ። ሄሊኮፕተሩ እንዳለ ሁሉም ቦዲው እንደዚህ ነው የሚሽከረከረው። ቴይሮተር ካለ ባላንስ እንዲሆን ነው የሚያደርገው፣ ስቴብል እንዲሆን ያደርገዋል። የዛ ነው ሞኔ በዚህ ነው ወደ ግራና ወደ ቀኝ መታጠፍ የምትችለው። አፕ ዳውን ደግሞ ቅድም ባየኸውን ሸዋ ስፕሌት በሚባለው ኮሌክቲቭ ፒች የሚባል አለ። እሱም አንግል የሜይን ብለድ ሮተር አንግል በመቀያየር ነው መውጣት የምትችለው። ስለዚህ እዚህ ነው የሰራት። በቃ እያንዳንዱ ስንት እቃዎች አሉ እዚህ ላይ። የራሱ አለ ብቻ ነው፣ እችኛው አለ ብቻ ነች፣ እቻችን ብቻ። የዚህኛው አንድ ቀን ይጨርሳል። ይሄ ዲዛይን ለማድረግ ይሄ ራሱ ብሎን ሲፈታም በዚህ ጋር ማለት ነው። እዚህ ጋር ስፕሪንግ ጋር ይገናኛል። እግር ላይ ብትለውጠው እንኳን የሆነ አደጋ ላይ ቢደርስ እግር ላይ ብትለቀው ስፕሪንግ አለው ራሱ ስቴብል አድርጎ ይይዝልሃል። እንደዚህ አይነት ነገር ነው። ለምሳሌ እንደዚህ ሲል እንደዚህ ስታደርገው ይሄ ስፕሪንግ አለው። ስትጫነው እንደዚህ እግር ሁለቱን ከለቀቀው ራሱ ስትሬት ላይ ነው የሚያስይዛት። እነዛ ነው እንትን ያልኩት። ውስጡም ራሱ ቤሪንግ አለው ስሙዝ እንዲሆን ፍሪክሽን እንዳይኖር የሆነ ነገር በቃ ስትረግጠው እንትን እንዳይልህ አለው። ብዙ ነገር አለው። ይሄኛው እንግዲህ በዚህ የተቀየረ ያልኩት ይሄን ዝገት አለው
በጦርነቱ ምክንያት የተፈጠረውን የተበላሸ ቃሉ ከውስጥ ማቴሪያል ሴሌክሽን ማቴሪያል አመራረጡም ትንሽ እንትን ስለነበረው በዛ በስቴንለስ ስቲል እየተካሁት ነው። ይሄ ላይ ነው ያለው። ይሄ ታይር ሮተር ነው ቅድም ስናወራው የነበረ። ይሄኛው ከዚህ ጋር ነው የሚገናኘው። ይሄ ራሱ ስንት ፓርቶች አሉ መሰለ? እዚህ ጋር እዚህ የራሱ ፓርት አለ፣ እዚህኛው አንድ ፓርት አለ፣ በውስጥ የሚገባው ፓርት አለ፣ እዚህ ላይም ራሱ ለዚህ ብለድ የሚይዘው አለ። ይሄም ራሱ ይፈታል እንዳያንዳንዱ። እዚህ ነው የተሰራው እንዳንዱ ዲዛይኑ ብሎ ነው እዚህ የተሰራው ይሄን። ምክንያቱም ለዚህ የሚገጥም ብሎን ገበያ ላይ ማግኘት አትችልም። የአበሽን ማቴሪያል ከውጭ አምጥቼ እገጥማለሁ ብትል የለም፣ ዋጋው ራሱ የለም። አዎ። ስለዚህ በዚህ በአካባቢ ባለው ነገር ሞል እያረክ እያፈላህ እየጠረብክ በማሽን እነዚህ ማሽኖች አሉ፣ በዛ ነው የሚሰሩ። የገና በዓል ልዩ ስጦታ ከቴምር ሪል ስቴት 35% ልዩ ቅናሽ በአዳዲስ ሳይቶቻችን ላይ ማለትም ለኢንቨስትመንት አዋጭ ለመኖሪያ ምቹ በሆኑት በሳር ቤትና ከ4 ኪሎ ቤተ መንግስት ትይዩ በሆነችው አዋሬ ላይ ዘመናዊ የመኖሪያ ቤቶችን ከባለ 1 መኝታ እስከ ባለ 3 መኝታ 100% ለሚከፍሉ ደንበኞች ባለ 1 መኝታ በ5 ሚሊዮን 900 ሺህ ብር፣ ባለ 2 መኝታ በ8.5 ሚሊዮን ብር፣ ባለ 3 መኝታ በ9.4 ሚሊዮን ብር አጠቃላይ ክፍያ አሊያም በረጅም ጊዜ አከፋፈል ያለምንም ወለድ የሚከፍሉበትን አማራጭ አዘጋጅቶላቸዋል። በተጨማሪ በቃሊቲ ቅርብ በሆነችው ገላን ላይ የንግድ ሱቅ በ500 ሺህ ብር ቅድመ ክፍያ ብቻ ለገና ስጦታ ይዞላችሁ መጥቷል። ታዲያ የገና ስጦታ ሳያመልጦ በ0909986698 ላይ ይደውሉ። ቴምር ፕሮፐርቲስ። የኢንጂነሪንግ ሳይንሱን አውቃል፣ የኤሌክትሪካል ኢንጂነሪንግ ሳይንስን አውቃልና እሱን እንዴት ልትረዳው ቻልክ ነው የኔ ጥያቄ። አሁን ሄሊኮፕተር ስትሰራ ባላንስ እንዴት እንደሚያደርግ እቃዎቹ የሚሰሩበት የኬሚካል የምጣኔ ሂደቱ ራሱን የቻለ እውቀት ነው። እነሱን እውቀቶች እንዴት አገኛቸው? እሱ በጣም ግራ ስላጋባኝ ነው። እኔ የውል ምን መሰለህ ታሚ፣ አንድ ነገር እሰራለሁ ብለህ ስታስብ ሁሌ የምታስበው ለዛኛው የምትሰራው ስራ ነው። ሁሌ እሱ የምታስብ ከሆነ ስሙ ማወቅ ግድ ይላል። ቅርጹ ማወቅ ግድ ይላል። ዳይሜንሽኑ ማወቅ ግድ ይላል። ልክ አለው የራሱ። ከዛ አንዳንድ ነገር ሲከብድህ ሰውም ትጠይቃለህ፣ ኢንተርኔት አክሰስ ታደርጋለህ፣ ትለፋለህ፣ በምትጥለው ላይ ትማራለህ። ስለዚህ በዛ ነው። አሁን እንኳን እንግሊዝኛ ማንበብ አትችልም ማለት ተረት ሆኗል። ተረት ሆኗል። እንግሊዝኛ ነባለው፣ አረብኛም ትንሽ ይናገራለሁ፣ አወራለሁ። ሳይንስም ራሱ ይሄ የፈጠራ ስራዎች ሲሰራ ሳይንስ አለው የራሱ ሳይንሱ፣ ቋንቋ አለው የራሱ ቋንቋ አለው። ለምሳሌ በፊዚክስ ላይ በሜካኒካል እንትን ከፊዚክስ ጋር የተያያዘ ቋንቋዎች አሉ። በእነሱ ነው በቃ እንትን የምትለው። ኬሚካልም ራሱ የራሱ ቋንቋ አለው። በምን ያክል ነው የምትሰራው የሚል ነገርም ራሱ የራሱ ቋንቋ አለው። ሁሌ ስትነሳ ስትተኛ ስለሱ ስለምታስብ ወደ ሳይሆን ተገደህ ታውቃለህ። ምክንያቱም ሰራዋለሁ ብለህ አላማውን አለ። ለምሳሌ ያው ሄሊኮፕተር ሰርቼ በሰማይ መብረር እንዴት እችላለሁ? የነጮች የፈረንጆች የበረሩ እኔ የሰራሁት እንዴት መብረር አይችል ምናምን ብዬ ካሰብኩኝ ሁሌ የምታየኝ እሱ ነው። ከዛ ሄሊኮፕተር ላይ ያለው ስፔር ፓርቶቹ፣ ማቴሪያሎቹ፣ እቃዎቹ ግድ ማወቅ ግድ ይለኛል። እነዛ ካላወቅኩ ሊሰራው አይችልም። የፈጠራ ስራው ሰርተህ እንትን ለማለት ሳይሆን ስሙ ለማወቅም ራሱ ጊዜም ፍላጎትም ይወስዳል፣ ይፈጃል። ያው በዛ የተነሳ ነው። ዋናው ነገር ግን እሰራዋለሁ የሚል ነገር ነው፣ ፍላጎት ነው እንጂ በትምህርት ያገኘሁት ነገር የለም። ትምህርት ምናምን ያበሽን የራሱ ስንት አመት ተምረው ስንት አመት ለፍተው እንትን ብለው ነው አየር ኃይል ላይ የሚገቡ፣ ሌላ ትልቅ ተቋማት ላይ የሚገቡ፣ ካምፓኒዎች ላይ የሚገቡ። እኔ ያን አላለፍኩትም። እንግዲህ ስለዚህ ከፈጣሪ የተሰጠኝ እውቀት ነው ይችላል። አው ተፈጥሮ ነው። በአንድ በኩል አንድ ነገር አይቼ ማረሳም ካየሁትም እንግዲህ የሰው እገዛ ምናምን አያስፈልገኝም። ራሴ ገብቼ የመስራት ተሰጥኦ አለ። በኢሜጅ ያየሁትን ወደ ልክ
የሆነ ወደ ዳይሜንሽኑ ምናምን አለ ማውጣት እችላለሁ። ለምሳሌ በኢሜጅ የሆነ ሳልፍ አንድ ሰው እየተጓዘ እያለፈ ካየሁት ሰውየው ቁመቱ ምን ያክል ነው፣ ውፍረቱ ምን ያክል ነው፣ የእጁ ውፍረት፣ የእግሩ ውፍረት ምናምን ነገር እንደዚህ የመገመት የሆነ ተሰጥኦ ነገር አለው መሰለኝ። ካልኩሌሽን ሰራ ለዛው ያያለ እዛው ያለ ለምሳሌ ውፍረቱ ይሄን ያክል ነው፣ ቁመቱ ሜትር ከ70 ይሆናል፣ ሜትር ከ60 ይሆናል ብለህ ሂደህ ስትለካው ያን ከትክክለኛ የተወሰነ የነጥብ ልዩነት ካልሆነ በስተቀር እንደዚህ አይነት ነገር አለው። ከዛ ደግሞ ስዕል የእጅ ስዕል ስላለው ስል ነበረ ድሮ የእጅ ስዕሎች ምናምን የሰው ስዕል ምናምን አንድ ምስል ስታየው አእምሮ ላይ እንትን ይላል ይቀረጻል። አይነ ባታየው እንኳን አንድ ጊዜ አይተው ካለፈ ልክ አይነ ጨፈን አድርገህ ስታየው የሆነ የሚታይ ነገር አለ፣ እንደ ስቱዲዮ ነገር የሚመስል ነገር ባህል ነገር የሚመስል ነገር አለ። ያን ያየ ልክ በስሜት ታስቀምጠዋለህ። ልክ እንደዚህ አይነት ነገሮች አሉ ይታያሉ። አሁን አንተ ሄሊኮፕተር ሰርተሃል። እንዴት እንደሚሽከረከር የኋላ ከኋላ ያለው አካሉ እንዴት እንደሚሽከረከር ከላይ ክንፉ እንዴት እንደሚሽከረከር እነዚህን ሁሉ በራስ መንገድ አስቀምጠሃል። የኔ ጥያቄ አሁን ለምሳሌ አንተ ለመጀመሪያ ጊዜ ሄሊኮፕተር ያየኸው ወይም የተመለከትከው ወይም እንደዚህ አይነት ቅርጽ እንዳለው ያየኸው መቼ ነው? እኔ ያው እንግዲህ የገጠር ነው ተወልጄ ያደግኩት፣ የገበሬ ልጅ ነኝ። ያው ሲያድግ መጀመሪያ ወፎቹ ሲበሩ ብቻ ነበር የሚመለከታቸው ነበረ። ወፎቹም እርግቦች ምናምን ነገር አሉ አካባቢያችን ያሉ፣ እነሱ እንዴት ይበራሉ የሚል ጥያቄ ነበረ። ከዛ ከብት ሲጠብቅ ፍየል ሲጠብቅ ራሱ አካባቢያችን ተራራ ይበዛበት ነው። ወደ ቁልቁለት ስትወርድ ዳገት ስትወጣ ምናምን ይጠፋሉ። እነሱም ስትፈልግ ምናምን ያለው ልፋት አስበው ከባድ ነው። ከባድ ነበረ። እንግዲህ ልጅ ነህ ድካም አይሰማ ምን አይልም እንጂ አስባለሁ። ግን ልክ እንደ ወፎች በረህ እነኚህ የጠፉ ፍየሎች ብታገኛቸው ትላለህ። አሳባለሁ አስበው የጅብና የቀበሮ ራት ከሚሆን ከዛ በኋላ እንደገና በድንጋይ ተነሳና ድንጋይ ላይ ራሱ ይጽፋል። በዛ ላይ የወፍ ስል የፍየሎች የምናምን ስል አንዳንድ የእጅ ስዕሎች ምናምን ስል ነበረ። ከዛ ወደ አንተ ጥያቄ ልመለስ። በ91 92 ዓመተ ምህረት አካባቢ ነው ልክ መስራት እንደሚቻል እንትን ያልኩት። እኛ አካባቢ ወደ ኤርትራ ትንሽ ቦርደር አካባቢ ነው። ከዛ እንደምናውቀው ሁላችንም ጦርነት ነበረ። ከዛ ሎጂስቲክ ላቀብሉ ነው ወይም ቁስለኛ ለመውሰድ ምናምን ሄሊኮፕተሮች ይመጣሉ። ከዛ ያርፋሉ፣ በላያችን ላይ ይሄዳሉ። መስራት ይቻላል ለካ እንዴት እንደሚሰራም ሲበር ሲንገበገብ ብቻ ነው የሚያየው። ይሽከረከራል ምናምን መሽከርከር ውስጥ ምን አለ የሚል ነገር እውቀት አልነበረኝም። ከዛ ለምን የሚሽከረከር ነገር ምን አለ ምናምን ብየሳስብ ዲናሞ አለ፣ ቴፖች አሉ። ቦክማን የሚባል ነበር ድሮ እየጠፈጠፍክ የእንጅ ላይ የምታደርገው ውስጥ አለ። እሷ ወጣሁ። ዲናሞ ብቻ በቂ አይደለም። ምክንያቱም ተሽከርክሮ ዙሮ የሚፈጥረው ንፋስ ሌፍት ለማድረግ እንግዲህ ጉልበት ያጥራል። ዲናሞ ራሱ ትልቅ ነው፣ ሎድ አለው። ካርቶኑ ራሱ ስትይዘው የሁሉም ተጨማምሮ ሎድ ስላለው አይነሳም። ከዛ ከስንት ሙከራ በኋላ አንዷን እየሞከርኳት እያለ አጋጣሚ ተነስታ ጠፋች። ሁለተኛ እንደገና ትምህርት ቤት አስተማሪዎች ምናምን ነበሩ። እነሱ እንደዚህ አጋጠመኝ ያልኳቸው ጓደኞቼ ነው ተማሪዎችም ነበሩ። ከዛ በኋላ እንደዛ አጋጠመኝ ሲላቸው በቃ ራሳችን ዲናሞ ገዝተን እንሰጣለን ምናምን አሉ። ገዝቶ በትምህርት ቤት ተገዝቶ ጨንፈር ማዕከል ላይ ይሰራ ነበረ ስዕሉ የማስተማሪያ ምናምን ገዝቶ ሰጡኝ። ከዛ ሰራሁት። ሲሰራው ተጋጨብኝ። እሱ የተጋጨው ከዛ አስተማረኝ በደንብ ማለት ነው። የመጀመሪያው ውስጥ ተነስታ ሌፍት ፈጥር ያለው ማለት ነው እንግዲህ ይቻላል። ሁለተኛውም ተጋጨ። መጋጨው ምክንያት ምንድን ነው? ምክንያቱ ዋናው ነገር ጥያቄ አለ። የሱ መፍትሄ ደግሞ እኔ ምንድነው ስትል ስትሞክር ደግሞ ይገኛል። አገኘሁት። ከዛ የተሞከረው በካርቶን ነው አይደለ? ከዛ ሰው ተሸክሞ የሚይዝ ለካ መስራት ይቻላል ወደ ማለት ሁሌ የሚታየኝ። ከዛ በኋላ ያን ቁስለኛ ጭኖ ሲሄድ የነበረ ሄሊኮፕተር ነው የሚታየኝ፣ ሌላ አይታየኝም። ስለሱ ያሉ እዛው ያሉ ቋንቋዎቹ ሰዎችም ጠይቃለሁ፣ ራሴው እሞክራለሁ። በቃ ሁሉም እዛ ላይ ነው ለትኩረት ማለት ነው። ከዛ በኋላ ያልኩኝ እንደዛ ያሳደኩት ሰው ተሸክሞ የሚሄድ በምንድን ነው የሚሰራው?
አንዳንድ መጽሐፍ ምናምን አገኘሁኝ። አውሮፕላን ጽንሰ ሀሳብ ነው፣ ኮንሴፕት ሳይንስ ምናምን ነገር ነው ያገኘሁት። ጽንሰ ሀሳብ ነው ያገኘሁት። ዲፕሊ አይተ እነኛ ያሉ እዛ ውስጥ ያሉ ምስጢሮች ምናምን የሚነግር ሰው የለም። አስተማሪዎች ራሱ ብትጠይቃቸው እንደዚህ ነው ብሎ ስለሱ እውቀት ያለው አስተማሪ የለም። ይኸው እንደዚህ ነው በቃ ሽንኩርት እንደዚህ ይበላል እንደዚህ ነው ፕሮቲን ምናምን ካልሆነ በስተቀር ሌላ እንደዚህ አይነት ነገርም የለም። እና ትንሽ ይከብድ ነበር የሚያነሳው ጥያቄ ራሱ ያን ጊዜ በሙከራ ጠይቄ አስተማሪዎች ስጠይቃቸው ዳይሬክተሩ ምናምን ነበሩ ጨንፈር ማከል የሚሰሩ በዛ በቴክኒክ ላይ እውቀት የነበራቸው አስተማሪዎች ነበሩ። ይከብዳቸዋል። የልጅ የሚያነሳው ጥያቄ ግን ምናምን ይላሉ ትንሽ አንዳንድ ጊዜ። ከዛ በኋላ ያው አለምንም ነው የሚሰራ የሚል ነገር እንትን አልኩኝ። የበር መዝጊያ ቤቶች የሚሰሩበት የለም አለምንም ለስላሳ ነው፣ ግን ለሱ ለአቪዬሽን ስራ ላይ አይሆንም። ግን እውቀት አልነበረኝም። ይሆናል አይሆንም በፈተና በሙከራ ነው የሚታወቀው። መጨረሻ ሰርተህ ፈተና ላይ የመጨረሻ ውጤት ነው። ከዛ በኋላ ገጣጠምኩ፣ ኢንጂን ገጠምኩለት፣ ራሴውን ገባሁ። ኢንጂኑ ሳነሳው ልክ ተበታተነ። ትንሽ የተወሰነ አፈር እንትን አልኩኝ። ከዛ በኋላ አራግፌ እንደገና ሰራሁ እያልኩኝ ሰራሁ። መጨረሻ አምስተኛ ላይ ደረስኩኝ። ቅድም ያየነው የመጀመሪያ ስታዲየም ላይ ሙከራ ለማድረግ እንግዲህ ሙከራ ለማድረግ በረራ ሳይሆን ትራንስሚሽኖቹ ይሰራሉ ወይ አይሰሩም የሚል ነገር ቼክ ለማድረግ ነበር እዛ እንትን ያርኩት። ሰው በረራ ያደርጋል ብሎ ብዙ ሰው ተሰበሰበ። እግሯ ታሰረች። አንድ ነጭ ነበረ እግሯ አስረ ፈትናት ያለኝ እንደ ፈረስ ፊትና እግሯን አሰረኝ። ምክንያቱም ባይታሰር ኖሮ ራሱ ከሜን ብለድ ጋር ሩጦ የሄደው ብረት ሲወጣ ቫላንስ ነው። አንደኛው ብረት ክንፉ ማን ነው የበረረው? አንድ ክንፉ ነው የወጣው። አንደኛው ክንፉ ላይ ይዞራል፣ አንደኛው ክንፉ ደግሞ ዝቅ ብሎ ይዞራል። ቫይብሬሽን ፈጠረች እንዳለ። እኔ በቃ እንደዚህ ወደ ግራ ወደ ቀኝ ወዝውዛ ልትገለኝ እቃ ታስራለች። ግራ አንድ በኩል ግራ ታስራለች። ከዛ በኋላ እንደምንም ብዬ ያው ፈርሴንም ይዤ ማርሻ አውጥቼ ዜሮ አድርጌ ምናምን ነው በኋላ መሮጥ ጀምሮ ስለነበረ ሲሮጥ ስለነበረ ቶሎ አይቀዘቅዝም፣ ቀስ ብሎ ነው የሚቀዘቅዝ። እንደዚህ አይነት ነገር አጋጠመ። ትንሽ ሌፍት እንዲ ማድረግ እንደሚችል ግን ያኔ ትንሽ ተነስተ ወደ ፊት እንዳለ የምትሄደው እኔ ትንሽ ፈቀቅ ብላ ወደ ኋላ ነው የኋላ ማርሽ ያስከፈችው። ከዛ አዲስ ነገር ሆነብኝ። ለራሴ ግራ ተጋባው ምናምን የነበረው ነገር ግን ኖት ያስኩኝ፣ መዘገብኩኝ። ከዛ ይሄን ነገር መቀየር አለበት አልኩኝ። ከዛ ብዙ እድል መጣ። የትግራይ ሳይንስና ቴክኖሎጂ ቢሮ መጥቶ ጎበኘኝ። ከፌደራልም እንደዛው የሚዲያ አካላት ምናምን መጡ። ከዛ ድጋፍ ተሰጠሁኝና ወደ አየር ኃይል ገብቼ ልምድ ልውውጥ የሚያደርግበትን ደብዳቤ ተጽፎ ደጀን አቪዬሽን ላይ ልምድ ልውውጥ እንዲያደርግ እንዴት ነው የኔውን ያለው ፌሌሪቲ እስከዚህ ደረስኩኝ በራሴ እንግዲህ ከ92 91 ዓመተ ምህረት በ2000 ምናምን አካባቢ ነው የተጀመረ እንትን ያልኩት። ከ10 ምናምን ዓመት በኋላ ነው የሞከርኩት ማለት ነው። 11 ዓመት ፈጅቷል ስራው። አዎ ያን ጊዜ ይሆናል አሁን ወደ 20 ምናምን ነው 15 16 ዓመት ይሆናል። ረጅም ጊዜ ነው፣ ብዙ ጊዜ ነው። 92 91 92 እስካሁን ስንት ዓመት ነው ከተጀመረ ቶታሊ ማለት ነው። ብዙ ጊዜ ነው። ግን ይሰራል በመሃል ይሄን ብቻ ሳይሆን ሌላ ነገርም ጋፕ ይላል። ብር ሳገኝ ይሄን ሰራለሁ፣ ሳጣም ራሱ ስቶፕ ይሆናል፣ ፕሮጀክቱ ይቋረጣል። ስለዚህ የምታገኛትን ሳንቲም እዚህ የሚያገኘውን ለምሳሌ ያው እሱ ቀስቢ ያመጣበታለሁ። ስለ ፋይናንስ ጉዳይ ከባድ ነው፣ መናገርም ራሱ ይከብዳል። ትንሽ ብዙ ፈተና ነው ያለው። የአቪዬሽን ከባድ ነው፣ ግን ፍላጎት ስላለ ግን ያው እንግዲህ ይሰራል የሚል ነገር ስላለ ትግል ነው። አዎ ትግል ነው። ከዛ በኋላ ደጀን አቪዬሽን ሲሄድ ሄሊኮፕተር ምንድን ነው እኔ በጣም የከበደኝ ነገር ኮንትሮል ሲስተም ነው። ሽዋስ ፕሌክ የሚባል ነገር አለ፣ በጣም ከባድ ሳይነስ ነው። እሱን ሰራሁት፣ ችግር የለም። ሜይን ብለዱ ምናምንም የሱ ሮተር ሄድ ምናምን የሚባል አለ፣ ትራንስሚሽኑ ጊርቦክሱ ምናምን ሰራሁት። መጨረሻ ላይ የሾፌሩ ወንበር በኋላ ላይ የምትቀመጥ ኮንትሮል ሲስተም አለች ከታች ከእጅ ጋራ። ለምሳሌ ሳይክሊክ የሚባል አለ፣ ፔዳሊክ የሚባል አለ፣ ኮሌክቲቭ ፒች የሚባላሉ። እነኚህ ሶስቱም ናቸው አውሮፕላኑ ከሽዋስ ፕሌት ጋር ከቴል ሮተር ጋር ተገናኝተው ኮንትሮል ማድረግ የምትችለው።
አሁን ከሳይክሊንግ ጋር የምትያያዘው ከኋላ አለች፣ ከኮሌክት ጋር የምትያያዘውን አለ ፔዳል። እዛ ጋር ነው የቸገረኝ እኔ። እዛ አየሁት እዛ ላይ በምን እንደሚሰራ ምናምንም እዛ አሪፍ ሙያ ያላቸው ሰዎች በዛ እውቀት ያላቸው ነጋሻ ሳሙናው የሚባሉ ብዙ አመት ነው በአየር ኃይል ላይ የሰሩ ትላልቅ ሰዎች አሉ። በኤክስፒሪየንስ እንትን የተካኑ እነዚህ ሲሙሌተርም እንዴት ነው በረራው እንዴት ነው የምትወስደው የሚል ነገርም ሁሉም ወስዳ አሳዩኝ። ተመልሼ ወደ ኋላ ሳየው ለካ ብዙ ፍሌርት ነበረኝ። ሳትሰራ ግን አትደርስበትም። ሳትሞክረው መማር የለም። ከዛ በኋላ ያው ይሄን ነገር እንዴት ይሰራል ብዬ ዱባይ ሄጄ ማቴሪያል ይዤ መጥቼ እዚህ ሞልድ ምናምን ሰርቼ ፕሮሰሱ ስፔር ፓርቱ የማምረት ሂደቱ ምናምን ብዙ ነገር ነው እንግዲህ አስበው። ሌሊትና ቀን የሚሰራበት ጊዜ ነበረ። ማቴሪያሉ ሳገኝ እውቀቱ የተወሰነ ድጋፍ ሳገኝ ያኛው የመጀመሪያ ስታዲየም ላይ የሞከርኩት ልጆች 3 ልጆች መታብኝ ያልኩ ፕሮጀክት እሱ ወደ 4.5 ሚሊዮን ብር ነው የፈጀብኝ። እሱን ለመስራት አራብቷል። እሱ ነው የፈጀው ሳይሆን እዛ ላይ ለመድረስ የከሰርኩት የጣልኩት እቃዎችን አሉ ዋጋቸው ይሰራል ይጣላል ይሰራል ይጣላል። ይሄኛው ከኋላ የምታየው ያለ ቶታል ከሁሉም ነገር ወጪው 800 ሺህ ነው ያወጣሁበት። አሁን ይሰራል 800 ሺህ አስበው። እዛ ላይ የከሰርኩት ክሳራ ይሄኛው ያሰራው በብር አጋዥም የለም። አንዳንድ ሰው ስታይ አንተ ነው እንደዚህ አስደስተህ ልትሄድ ነው ምናምን ይላል ያሽሙባል ምናምን። አንዳንዴ ሞራል ይጎዳል። በቃ አንዳንዱ ደግሞ አይዞህ በርታ ይላል። እና ብዙ እድል ይዞ ነው የመጣው። አሁን እንግዲህ የደረስንበት ደረጃ የአቪዬሽን ኢንዱስትሪ የመክፈት የሚያስችል እውቀት እንትን ብለናል። ባለፈውም ራሱ በኢትዮጵያ በአገር አቀፍ ደረጃ ውድድር ላይ ነበረ። ከሱ አንደኛ ደረጃ ይዞ ወጣ፣ ሽልማት አገኘ። እና ለወደፊቱም ይሄ አንደኛ ደረጃ ለመውጣት ለመወዳደር ምናምን ብዬ አይደለም የሰራሁት። ሲሰራው ልክ መጨረሻ የሚመኛት ውጤት አለች። ሩቅ መንገድ ላይ ፍላይ ማድረግ እስከ አዲስ አበባ በቃ እስከ አዲስ አበባ ይሁን እስከ ሌላው ቦታ እስከ ሌላው ዓለም ይሁን እሷን ነገር ማድረግ አለብኝ። አሁን የደረስኩት ደረጃ በጣም በቂ ነው። እንዲያውም ያው በአሁኑ ሰዓት ተፋጥነዋል። ቴክኖሎጂውም ብዙ ምንም የኢንተርኔት አክሰሱም የእውቀቱም ከሰዎች ጋር የመገናኘት ከውጭ ሀገር ያሉ ሰዎች የመገናኛለው ሙያ ያላቸው በዚህ የኔ ፊልድ ሙያ ያላቸው ሰዎች እጠይቃቸዋለሁ። መጠየቅ ወዳለሁ። አንዳንዴ የጠየቁኝም ማረሳም እገዛዎችም አሉ። በፌደራል ደረጃም እገዛ እንዲደረግልኝ ምናምን አይዞ በርታ ይሉኛሉ። እንግዲህ ያው እዚህ ላይ ደርሰዋል። የዚህ ፕሮጀክት ሂደት ይሄን ይመስላል። የመጨረሻ ግባውን እቺን ሄሊኮፕተር ሰርቶ አየር ላይ መዋል ነው ወይስ ተመሳሳይ ብዙ ማምረት ነው? የወደፊት እቅዱ ምንድን ነው? ከዚህ ከአቪዬሽን ኢንዱስትሪ ጋር በተያያዘ እኔ የወደፊት እቅዴ ምን መሰለህ፣ ይህን ነገር በግለሰብ ደረጃ ለመስራት ትንሽ ይከብዳል። ኢንተርናሽናል ላይሰንስ መውጣት ይፈልጋል። አሁን እንደ ሀገር ግን ሌሎች አገሮች የደረሱትን ነገር ኢትዮጵያ ውስጥ በሀገራችን ውስጥ በትግራይ ውስጥ መመረት ይፈልጋሉ፣ መስራት ይፈልጋሉ። መስራት እንደሚቻል ማሳየት ነው አንዱ። ይቻላል እንግዲህ የማይቻል ነገር የለም፣ ይቻላል። ከዛ አልፎ ደግሞ ያው እንግዲህ ማቴሪያሎቹ ተሟልተው ኢንጂን የሚገባበት እድል ከተፈጠረ የአቪዬሽን ኢንዱስትሪ የማምረት ደረጃ ላይ ደርሰናል ማለት ነው። እንግዲህ ሙሉ ስፔር ፓርት ማምረት ማለት እዚህ በሀገር ውስጥ እንግዲህ አስበው፣ ከውጭ የመጣ ነገር የለም። ብለዱ ከውጭ አልመጣም። ይሄ ቡም ምናምን የምንለው ነገር አልመጣም። ይሄ ቦዲውም እዚህ ነው የተሰራው። ሁሉ እያንዳንዱ ብሎኖቹ ምናምን ሁሉም እዚህ ነው የተሰሩ። ስለዚህ ምን እንፈልጋለን? ከዚህ ኢንጂን ብቻ ነው። ኢንጂን መስራት እውቀቱ እስኪኖረን ድረስ እሱም በዛው እየተጠቀመ እያመጣን አምርተን እንዴት ለራሳችን መጠቀም እንችላለን የሚል ነገርም አለ። ለራሳችን ብዙ ችግሮች አሉብን። እንግዲህ ተራራ የበዛበት ነው። ስትሄድ ለሕክምና የሚቸገር ገበሬ ብዙ ነው። በተለይ እናቶቹ ከቦታ ወደ ቦታ እሳት አደጋ ደኖች አሉ። እሳት ሲፈጠር እንስሳቶቹ በእሳት እየተቃጠሉ በዚህ ትደርሳለህ፣ ይጠፋል። በዚህ ማጥፋት ይቻላል። እንግዲህ ሄሊኮፕተር ነው፣ የሆነ ቦታ ላይ ያርፋል። ይሄ የራንዌይ አይመርጥም። ፎቅ ላይ ማረፍ ይችላል። ሰማይ ላይ መቆም ይችላል። ይሄ ቴክኖሎጂ ማለት ነው።
እና ብዙ ጥቅሞች አሉ። እነዚህ አይነት ችግሮች በዚህ ቢፈታ ለቪአይፒ ሰዎችም ከቦታ ወደ ቦታ ለማመላለስ በመኪና ስንት አስበው ጀባ ምናምን የሚባል ነገር አለ። ብዙ የሚያወጡት ነገር አለ። በሄሊኮፕተር ሄደው ቁጭ ብለው ተነስተው ቢሞቱ ስራ ያቀላጥፋል። በጣም ይገርማል። ኃላፊዎቻችን ራሱ ወንበር ላይ ቁጭ ብለው አየህ ሰው የላኩ እንትን ከሚሉ በሄሊኮፕተር ላይ ሂደው ዞር ብሎ አይተው ያለውን ነገር ሪፖርት አይጠብቁም። በራሳቸው አይተው መፍትሄ ይሰጣሉ። ስለዚህ እንደ አየር ላይ ታክሲ ያገለግላል ማለት ነው። በጣም እንደዛ ነው። ሀሳባይ እንደዛ ነው። ዋናው ነገር ግን በሀገራችን ውስጥ ለምን አይሰራም የሚል ነገር ነው። ራሴም ራሱ እውቀቱ ለምን አይኖረንም ነው። እውቀቱ ነው ዋናው ነገር። እና እውቀት ካለ ሌላ ትውልድም ታስተምራለህ። ምን ትላለህ? ያው እኔ ድሮ ህፃን ሆኜ ያስታውሳለሁ። በጣም ነው እንትን የሚለኝ አውሮፕላን በላይ ሳልፍ ኢትዮ ኤርትራ ጦርነት ነበረ። ሄሊኮፕተር እኔ የገጠር ልጅ ነኝ፣ የገበሬ ልጅ ነኝ። አውሮፕላን በላይ ላይ ሳልፍ እንደዚህ ሳየው ሰይጣን ነው የሰራው ምናምን ይሉኛል ወላጆች። ሰይጣን አግዟቸው ነው የሰሩት፣ ይሄ ሰይጣን ነው የሰራው ይሉኛል። ሄሊኮፕተር ሲሄድ እኮ ነው። ከዛ ካምፕ ነበረ። እዛ ካምፕ ላይ እነኚህ ቪአይፒ ቁስለኛ ያጋጠማቸው ሰዎች መከላከያ ምናምን ሲመጡ ሄሊኮፕተሮች ሲሳረፉ ሄሊኮፕተሮች አያቸዋለሁ። ከዛ ቀረብ ብዬ እንደዚህ ስዳስሳቸው ምናምን እንደዚህ ብረት ነው በካርቶን በምናምን ያን ይጣላል፣ ያን ይላል፣ ይበላሻል፣ ይጋጫል። አንዳንዴ ተስፋ ይሰጣል፣ አንዳንዴ ተስፋ ይቆርጣል። እያልኩ አሁን ደረጃ ላይ ሲደርስ እንግዲህ ሳይነሱ ሰይጣን የሚባል ነገር የለውም። ከካርቶን ጀምሮ ተፈጥሮ ከካርቶን እንግዲህ ይሄን 6ኛ እኮ ነው ማን ላይ የተጣለው ብዙ ነገር ነው ዋጋ ያስከፈለኝ። ግማሽ ደርዘን እንግዲህ አሁን ጥሩ ደረጃ ላይ እየደረሰ ይመስለኛል። እስካሁን ብቻዬን ለፍቻለሁ። ከአሁን በኋላ ግን ይህን ፕሮጀክት ልክ እንደ ሀገር እንደ ፕሮጀክት ተይዞ ጥሩ ደረጃ ላይ ደርሶ የራሳችን አምርተን ይሄ ብቻ ሳይሆን ሳይነሱ ሌፍት እንዴት ይፈጠራል የሚል ነገር በተግባር ላይ እንትን ካልነው ይሄ ሮቶሪ ዊንግ ነው የሚባለው። ከሮቶሪ ዊንግ የሚባል ነው የሚመደው። እንግዲህ ፊክስድ ዊንግ መስራት እንችላለን። የሁለቱን ሚክስ የሆነ ጃይሮኮፕተር የሚባሉ ነገሮች አሉ። እነሱ መስራት እንችላለን። መንኮራኩር መስራት እንችላለን። ዋናው ነገር አየር ላይ እንዴት ሌፍት መፍጠር ይቻላል። ሴፍ ሆነ በራሳችን ለምሳሌ ኩባንያዎቹ አውሮፕላን ሰርቶ ሲልኩ እኛ ሀገር አሁን ለጥገና ለምናምን ሄጄ ለማየት እድል እንትን ብዬ ነበረ። ሲፈቱት ማቴሪያሎቹ ሁሉ በማሽን ነው። ሴንተር ኦፍ ማስና ሴንተር ኦፍ ግራቪቲ የሚባላሉ እነኚህ እኩል ባላንስ ለመስራት ማሽን ላይ ቁጭ አድርገው ምናምን ነው የሚሰሩት። ይሄ በማኑዋል ነው የተሰራው። እንግዲህ ዋናው ሳይንሱ ይሄን መሬት ላይ በእጅ ያየ በማኑዋል ማለት ነው። ከዛ ያ ካወቅ ምስጢሩ ባላንስ ሁሉም ነገር ከተሰራ ኢንጂኑን ፐርፎርማንሱ ለዛው ሌፍት ለመፍጠር የሚያስችል ጉልበት ከፈጠረ እንግዲህ ለማምረት አይከብደንም የሚል ሀሳብ አለኝ። ደግሞ አይከብድም ስለመኮር ነው። አሁንም ስራ ላይ ነኝ። አሁንም ስራ ላይ ነው፣ ተሰርቷል፣ አልቋል። የሚቆረጠውም የሚከተፈውም በቃ የውጭ ማቴሪያል እኮ ነው የሚመስለው። ይሄ ስቴንለስ ነው፣ ይሄ አሉሚኒየም ነው፣ ብሮንዝ አለው ምናምን፣ ቴፍሎን የሚባል አለ። ማቴሪያሎች የራሱ ይፈታል፣ ቀላል ነው። ይሄ ብሎን ራሱ ይሁን እዚህ ነው የተሰራው ብሎን ነው። በቃ ይሄ ብሎን ይሄ እዚህ ነው የተሰራው። በቃ ይሄ ራሱ እዚህ ነው የሰራው። ታዲያ ይሄ ብሎን ነው እዚህ ነው የተሰራው። ይሄም እዚህ ነው የተሰራው። እያንዳንዱ እዚህ ነው የተሰራው። አየው በቃ ማለት እያንዳንዱ የአውሮፕላን ክፍል መለየት ነው ማለት። ይሄም እዚህ ነው የተሰራው። እዚህ ጋር ትራሽ እንትን አለው እዚህ ጋር ያ ይቀጥማል። ለየቦታው በየራሱ ቁጥር አለው። ሲደረግ ቁጥር እንዳደርግለታል አለው። ለራሱ ዳይሜንሽን ኮድ አለው። አለ ቦታው አሁን እንደዚህ ቀይረ ያስገባዋል አይደል? ብትቀይረው አይገባልህም። ቦታው በየቦታው ራሱ ይገባል። ጥርሱን ለይቶ አዎ እንትን ቢያለው መሰለኝ እንግዲህ ቦታው ቀስ ብለህ ነው ቶሎ እንትን በቃ እንትን ይፈልጋል። በረጋጋት ችኮላ አያስፈልግም። ከዚህ ጎን ለጎን ግን ብዙ ሌሎቹ የፈጠራ ስራዎች አሉ። ሰው የማያገኘው
ሰው የሚያውቀው ማየው ይሄ ነው። ትልቅ ስለሆነ እኮ ነው። ትልቅ ነው። ሰው በአየር ላይ የመብረር ሳይንስ ወይም በአቪዬሽን ኢንዱስትሪ ውስጥ ፓርቲሲፔት ማድረግ ወይም መሳተፍ እንደ ትልቅ እድል ስለሚቆጠር ከልጅነታችን ጀምረ አሁን ምን ለመሆን ትፈልጋለህ ሲባል ፓይለት ነው ዶክተር ነው የምትለው እና ያ እንደ ትልቅ ህልም ስለሚቆጠር ነው። አንተ ደግሞ ከማብረር ከምናምን በላይ ራሱን አውሮፕላን ራሱን ሄሊኮፕተሩን የመስራት ሂደት ውስጥ ስላለና ለሱ የሚያስፈልጉ ማቴሪያሎችን ለሱ የሚያስፈልጉ ማቴሪያሉን ብቻ አይደለም ተለዋጮቹን ጭምር እየሰራ ስለሆነ ደግሞ አስደናቂ ነው። ካለምንም ከራስ እውቀት ከተመለከትከው ካየኸው ትምህርት ቤት ገብተህ አይደለም ዩኒቨርሲቲ ገብተህ ሜካኒካል እውቀት ይሄ ኤሌክትሪካል እውቀት ምናምን የኢንጂነሪንጉን ተምረው ሳይሆን በራስ እውቀት በንባብህ በምታያቸው ነገሮች እነዚህን መስራት እያንዳንዱ አጠቃቀቡለን ጨምሮ በጥንቃቄ ማድረግ በጣም የሚያስደንቅ ነገር ነው። በሌላው የማሽኖችን ብናያቸው እይታ በራሱ ለምሳሌ ማረሻ እንዴት መስራት አለበት፣ ለዚህ ሀገር ማረሻ ምን አይነት ነው የሚሆነው፣ ገበሬ በማታ መስራት አለበት። እነዚህ ነገሮች ጨማምረህ ኢምፕሩቭ ማድረግ እንደ ትልቅ የፈጠራ አቺቭመንት ወይም ውጤት ስለሚታይ ነው። እቤ አሁን የቤተሰብ አስተዳዳሪ ነህ፣ የቤተሰብ አባላት አሉ፣ 4 ልጆች አሉ እና እንደው አይጋጭም አሁን የቤተሰብ አባል መሆን አባወራነትና እንደው ሙሉ ሰዓት ግን እዚህ የፈጠራ ስራ ላይ መዋል? ያው እንዳልከው ባለትዳር ነኝ። እንግዲህ ተፈጥሮ ትዳር ማድረግ ግድ ይላል። ትዳር ከሌለህ ደግሞ ሁሉም ነገር በውጭ አይቻልም። ኑሮም ትዳር ሲኖር ነው የሚቀለው። ከዛ ያው ባለትዳር ነኝ፣ የ4 ልጆች አባት ነኝ። ቤት ማስተዳድራለሁ፣ ይሄን ስራ እሰራለሁ። በቃ እንደዚህ ነው ህይወት። ያው ይነጋል ይመሻል፣ እንደዛ እያልክ ነው የሚቀጥለው። ግን ይከብዳል፣ ትንሽ ከበድ ይላል። ግን ኑሮ ራስህ ነው የምታከብደው፣ ራስህ ነው የምታቀለው የሚል ሀሳብ አለኝ እኔ። ከሌላ ሰው ትንሽ ማለት ሌላ ሰው የራሱ አስተሳሰብ የራሱ ልክ እንደመልኩ የራሱ ተስጧለሁ። እኔ ሁሉም እንዴት መቼ ትደርሳለህ ምናምን ይላል አንዳንድ ሰው ለሁሉም ስራ እና አቤት ነፃነት አለኝ። ሲገባ ያው አብሮ የሚኖር ባለቤት አብሮ የሚኖር ሰው እኔ ትረዳኛለች። አንድ እቃ በላሽቼ ሲናደድ ምናምን ራሱ የራሱ የምታደርገው ነገሮች አሉ። ብርጭቆ ሊሰብር ይችላል እኮ። አዎ እና በቃ ለራሱ ያርግለት ነው የሚለው ሁሌ። ቢሰበርም ቢጠፋ ምናምን በቃ እንደዛ ነው። ጭቅጭቅ ምናምንም የለም። የሆነ አንድ ነገር በሀሳብ ካልገደልከው በስራ መስራት አትችልም። መጀመሪያ ቤት ነው የምትገድለው። አንዳንድ ነገር ይሁን አንድ ስፔር ፓርት ለመስራት ስታስብ ዲዛይን ታደርጋለህ። መጀመሪያ ታስባለህ። በምንድን ነው በአእምሮ ነው ዲዛይን የምታደርገው። ወረቀት ላይም ሆነ ኮምፒውተር ላይም ራሱ ስትሰራው አእምሮ ላይ ያለውን ነገር ነው ዲዛይን የምታደርገው። ከዛ በሀሳብ ትገድላለህ፣ ወደ ማሽኑ ትመጣለህ። ማሽኑ ጋር ስትመጣ ተግባር ላይ ነው እንግዲህ እዛ ብለን በሀሳብ ስለሞተ እንዴት አድርጌ እንደተላርገው ምናምን የሚል ነገር ምንም ነገር የለም፣ ይቀላል። ከዛ ግን ጊዜ ሊኖር ይገባል። እኔ ጊዜ ያለኝ ጊዜው አከፋፍለዋለሁ። እዚህ መጥቼ የሚሰራበት ሰዓት ይታወቃል። ቤት ሄጄ የሚያስብበት ሰዓት ይታወቃል። ማህበራዊ ኑሮ አለ። ከጎረቤት የተያያዘ ከባህል የተያያዘ ከሃይማኖት የተያያዘ ነገሮች አሉ። እነዛ መቼ ሰዓት እንትን ማድረግ እንዳለብኝ ኦርደር አደርጋለሁ እና በዚህ መልክ ስለሚሄደው ነው ማይጋጭ እንጂ ከባድ ነው። ሁሌ ተጨናነቃለህ፣ ያጨናንቃል። አንዳንዴ በቃ ከምታስበው በላይ የምትጨነቅበት እንትን አለ። ራስ ምታት ምናምን እስከሚጀምር ድረስ ቁጭ ባልክበት አንዳንድ ጊዜ በሀሳብ የተነሳ ከነ ወንበር ልክ በሀሳብ የምትዞርበት እንትንም አለ አንዳንድ ጊዜና እንደዛ ስትሆን ደግሞ ራስህ የምትዝናናበት አእምሮህን የምትሸውድበት ነገር አለ። ወዳልሆነ ቦታ ስትሄድ ራስህ ትዝናናበት አለ። በዛ አለ። ለቤት እንግዲህ ወደ 7-8 አይነት የመሳሪያ ሙዚቃ እጫወታለሁ። በዛ የተነሳ ሆን ብዬ አይደለም የለመድኩት። ሽሽት ነው። አዎ አልባሌ ቦታ ሂደህ ከምትውልም ራሱ ካልሆነ ሰው ጋር መገናኘት ከአልኮል ጋር ምናምን ጋር እንትን ለማለት ለመጠጣት እንትን ለማለት ጊዜ የለህም። ለዛ ስትሰራለህ ትደክማለህ። ቤት ስትሄድ የሆነ ነገር የሚያጨናነቅ ሀሳብ ካለ ኪቦርድ ነው ወይም ጊታር ነው ምናምን ይዘህ ትጫወታለህ። ከዛ ትዝናናለህ። ራስህ አእምሮህን ትሸውደዋለህ በዛ
እዛ እያደረክ የተወሰነ ጊዜ ከሰጠ በኋላ ሌላው ተኝተህ ስታደርግ ሌላ ነገ ሌላ ቀን ሌላ አዲስ ሀሳብ ይመጣል፣ አዲስ ስራ ይመጣል። ዛሬ የሰራው ነገም አፍርሰው ወይም ጣለው ይላል ራስህ። እንደዛ ነገር ያለፍኩ ነው የምትሄደውና አይጋጭም። እችለዋለሁ ካልክ በፕላን የምትጓዝ ከሆነ ቀላል ነው። ልጆች አሁን ካንተ የፈጠራ ስራዎች ጋር የመገናኘት ወይም እንደው በራሳቸው መንገድ እነዛን የፈጠራ ስራዎች የመስራት ፍላጎትስ የላቸውም? አላቸው። ለምሳሌ እኔ በሙዚቃ እንትን ሲጫወት የመጀመሪያ ልጄ ያው ሙዚቃ ትወዳለች፣ ትዘፍናለችም ራሱ መሳሪያ ሙዚቃ እንድትሞክሩ መነካካት ምናምን እንትን ትላለች። ዋናው ነገር ግን ያው ትምህርት እንትን ስላሉ ትምህርታቸው እንዳይሰንፉ በዛው እገዛ ምናምን ማድረግ ነው። እሷ ሁለተኛ ወንድ ልጅ ነው። ያው እሱ ልክ እንደዚህ እኔ የሚሰራውን ስራ የመስራት ፍላጎት አለው። ምንድነው ይሄ ዝንባሌ ምናምን የሚባል ነገር አለ። የመጀመሪያ ፍላጎቱ ትምህርት ቤቱ ራሱ የአመት መዝጊያ ምናምን አለ። ምንድነው ሲሉት እኔ ፓይለት መሆን ነው የምፈልገው፣ አየር መስራት ምን ፈልገው፣ መኪና መስራት ፈልጋለሁ። ይሄን ነገር የሆነ ነገር ሲያ የሆነ የሚታየው ነገር አለው። ይሄ እኮ ቀላል ነው መስራቱ ይላል። እና እንደዚህ አይነት ነገር ዝንባሌ ልጆቹ ገና ሲያድጉ ከልጅነታቸው ስለሆነ የተቀሩ ሁለቱ ትናንሽ ናቸው፣ ገና ማቹርድ አልሆኑም። ግን አይ ቲንክ የሆነ ስጦታ እንዳላቸው የሆነ ታለንት እንዳላቸው ተሰጥኦ ይገነዘባለሁ። አይታወቅም፣ ገና ትንሽ በለጥ ሲሉ ነው የሚታወቀው ፍላጎታቸው ምን እንደሆነ የምትረዳውና በፍላጎታቸው መጠን አቀርብላቸዋለሁ ማቴሪያሎች ምናምን ብዬ አስባለሁ። እንግዲህ አስኳድራ መያዣ እዚህ ጋር አለው። በቃ አሁን እዚህ ላይ እንደዚህ አድርጌ ትቆርጣለህ። ባላንስ ነው። አንድ ቦታ ላይ ነው የሚሽከረከረው። ሲሽከረከር ራሱ ይሄ ራሱ ቢሰበር ሰው ላይ አደጋ ያደርስም። የሆነ ለማጅ አምጥተን በዚህ ሴንቲሜትር ቆርጠው ብለህ ብትሰጠው ራሱ ስትሬት ላይን ስለሆነ እንደዚህ ያደረገ መስጠት ነው ሲቆርጥ ማለት ነው። ለምሳሌ እንግዲህ ስሞክረው ያው እንግዲህ ስንት ጊዜ ነው የቆረጠው? ይሄ እስከ ባለ 50 ባለ 60 ዲያሜትር ያለው ይሄን ብረት እንኳን አይሆን ይሄኛው ዲያሜትሩ በዛ ነው የተቆረጠው ማለት ነው። አስኳድራ ነው የምትሰራው። ማሽኖች ትላልቅ ማሽኖቹ የሌፍት ማሽኖች ሊሆኑ ይችላሉ፣ የሌሎች ማሽን ሊሆኑ ይችላሉ። በዚህ ስትሬት ማንኛውም ይሄ ይቆርጣል በዚህ ጉልበት ማለት ነው። እና ደህና ነው እንግዲህ ደህንነቱን መጠበቅ ነው ዋናው። ዋናው ሴፍቲ ነው። ስራውም ቅልጣፌ አለው። እንግዲህ የፋይናንስ እጥረት ትንሽ አሁን ትንሽ እንትን እንላለን። ያንን ለመሸፈን እንግዲህ ስራውን ጥራት የሚኖረው በራሳችን ሰርተን ራሳችን ማሽን ማምረት ነው። ይሄን የሚሰራው እንትን ነው ሊፍት ማሽን ክሬን ነው፣ ተንቀሳቃሽ ክሬን ያሰብኩት። እዚህ ራሴ ነው ዲዛይን ያወጣው። ይሄን የምታየው የዚህ ዲዛይን አወጣሁትና እዚህ ላይ ነው የሚገባው። ይሄ ክሬን ነው የምታየው። ይሄ እዚህ ላይ ይደረጋል፣ ጎማ እዛ ላይ ይደረግለታል። ከባድ ነገሮች ማንሻ ነው። ለራሴ ለስራ ለማቀላጠፍ ነው እየሰራሁት ያለው። እዚህ ጋር አኔሎ ቤሪንጎች አሉ ይገባል። እንደዚህ እንደዚህ ይገባል። ያው እዚህ ጋር ይገባል። ይሄ እንደዚህ ይገባል። እንደዚህ ይታሰራል። ከዛ በኋላ እዚህ ላይ ይገባል። ከዛ በኋላ ይሄ እዛ ላይ ይታሰራል። ይሄ ይታሰራል። ከዛ በላይ እንትን አለው ማንሻ አለው፣ ሃይድሮሊክ አለ። ትልቅ ነገር እንደዛኛው አይነት ነገር ከፍ አድርገህ ከቦታ ቦታ ታንቀሳቅስለታለህ። ከዛ ስራ ቅልጣፌ ለምሳሌ ምን ሊሸከም ይችላል? አሁን
ይሄ በቃ ከቦታ ቦታ የሚንቀሳቀስ ነገር ኢንጂን ማውረድ ሊሆን ይችላል። ማሽን ምናምን ማሽኖቹ የነዚህ ማሽን ማውጣት ማስገባት በዛ ይጠቅማል። ብዙ ገራጅ ቦታዎች አለ፣ ግን አዲስ ሞዴሉ ትንሽ የተሻለ ይሄ ነው እንትን ያልኩት። ቺዮ ልናት ይሄኛው የሽሬና ስላሴ ያው የውሃ መጠጥ እንትን አለ የከተማችን። ያው እንግዲህ የተበላሸ ስፔር ፓርት ከውጭ የሚመጣው ምናምን የድሮ ሞዴል ነው፣ አልነበረውም። እዚህ እያመረትን እንግዲህ እንዳየኸው የሄሊኮፕተር እቺ ማሽን 90 ሜትር ኩብ ፐር ሀወር ትገፋለች። 90 ሜትር ኩብ ውሃ በሰዓት ነው የሚገፋው። እንግዲህ ይህን መቆም ማለት ያው ብዙ ሰው እንትን ያለም እንደሚታወቀው የውሃ መጠጥ እጥረት አለ በእኛ በሽሬ ብዙ በቂ አይደለም። የተሰራው እዛ ያለ ለትንሽ ህዝብ ነው የተሰራው። ግን ከጊዜ በመውሰድ የተነሳ በጦርነት ምክንያት ምናምን የተወሰነ ጉዳት ጥገና ምናምን የስርቅ ነገር ምናምን አጋጥሞት ነበረ። ከዛ ራሴ ገብቼ የሰራሁት አሁን እየሰራ ነው። ትንሽ ጠብ ያለ ነው ያው ለህዝቡ ለከተማው አይበቃም። ግን እቺ የተቀየረ ነው ይሄ ተቀየረ ነው። ይሄኛውን ተሰርቷል። ውስጥ አለው እቃዎች አሉ ውስጡ ተገጣጥሞ ነው ያለው። ይሄ አሁን ይሄ አልቆ ነው ሬዲ ሆነው ለሂደው ለመግጠም አው ተፈታቶ ምናምን ተሰርቷል። አሁን ሂዷል ተገጥሟል። 8 ነው የተሰራው። ከዛ ይሄኛ 2 አሉ 8 ቶታል 10 ፓምፕ ነው ያለው። ሰርቸው የሚገጥሙ ናቸው። አው ከኤንጂኦ ጋር ምናምን ውል ተሳሰር ከአይኦኤም ዲአርሲ ምናምን ዲአርሲ የኤንጂኦ አሉ ገዛ የሚያደርጉ ከነሱ ጋራ ነው እንትን ያለው። ኦሬዲ አሁን እየሰራ ነው። ለወደፊት ይሄን ነገር ራሴ ያመርተዋለሁ። ይሄን ፓምፕ ማለት ነው ሙሉን ከውጭ የሚመጣውን አንዱን ፓምፕ እስከ 5 ሚሊዮን ይደርሳል። ኦሪጂናል የሆነ ይሄንን ስራው በትለኛ ራሱ ከ400 ሺህ በላይ አይፈጅም። በቀላል መስራት ይችላል። አሁን ያገኘሁት ከዚህ ያገኘሁት እውቀት ከፍ ያለ ነው። ከዚህ የበለጠ መስራት ይችላል። ትልቁ ችግራችን ውሃ ነው። የማረሻ የገበሬ ቅድም እንዳየው ነው የምጣዱ እንጀራው መጋገሪያው ነው ያቬሽኑ ከወታሩ በጣም ራሱ በጣም የገረመኝ የብዙ አይነት ፈጠራ ውጤቶች ነው ያሉ። እስከዛሬ እንዴት አለማወቄ ራሱ ሪግሬት እንዳደረግ እንድጸጸት ነው ያደረገኝ። ምክንያቱም በጣም ብዙ የፈጠራ ውጤት አለ። ሄሊኮፕተር የሚያክል የአየርን ሁኔታ ማለት እንግዲህ ሄሊኮፕተር ስናስብ በጣም ከባድ ነፍስ ይዞ የሚሄድ ነገር ነው። ይህን የውሃም ጉዳይ በቀላሉ የሚታይ አይደለም። የንፋሱ አጠቃላይ የፈጠራ ውጤቶች ሳይማት በዚህ እስካሁን ባለህ የሜካኒካል የሚሆን የኤሌክትሪካል ሙቀት ምን ያህል ፈጠራዎችን ሰርተሃል እስካሁን? ቢያንስ ከ7 እስከ 8 ይሆናሉ። ዋና ናቸው። ዋና ማቻ ናቸው። አሁን የዚህ ኑሮ ከዚህ ለዚህ የሚያገለግሉ ገቢ የሚያገኙበት ከምን መሰለ? የወርቅ ማሽን ጥገና እሰራለሁ። ሞዲፋይ ማድረጋለሁ። ከውጭ የሚመጡት ያለፉትን ነገር ማግኘት የሚችል ማሽን ሰርቻለሁ። አንዳንዴ ለራሴ ተጠቀምበታለሁ። ለዛ አይነት ነገር እሱ አምርተህ ለገበያ ለማዋል ደግሞ ፓተንት ራይት ያስፈልጋል ምናምን ያስፈልጋል። እንደዛ ኮተት አለው። የቢሮክራሲ ጉዳይ አለ። እሱን እያለቀ ነው። እንግዲህ አንዱ ደግሞ ከተራራ ከጎድጓዳ ቦታ ወደ ተራራ ውሃ የሚያስወጣ ቴክኖሎጂ አለ። እሱ እንግዲህ በቅርብ ጊዜ ይሰራል እና ያዋለን አንድ ቦታ ላይ ሴሌክት አድርጌያለሁ። እዛው ተሞክሮ እንትን ሲል ያው ሜዳ ቦታ ላይም ተራራ ቦታ ላይም ምናልማበት ጊዜ ሩቅ አይሆንም ብዬ አስባለሁ። እንግዲህ ከተራራ ወደ ተራራ ማሳለፊያ ውሃም አለ። ለምሳሌ እዚህ አንድ ተራራ ካለ እዛኛውን ተራራ ካለ ውሃው በላይ ያልፋል በገመድ። እንደዚህ አይነት ነገር ማለት የተሞክሮ 10 ዓመት ምናምን ያደረገ ፕሮጀክት አለ አንድ ቦታ ላይ። እነሱ ሁሉም ተያይዘው እንግዲህ ዋናው ነገር ታርጌቱ የሀገራችን ገበሬ እንዴት መደገፍ እንዳለበት ለሱን የሚያቃልሉ ምርታማነት የሚያስጨምሩ ነገሮች ማፋጠን ለመስራት ነው ዋናው ሐሳቤ። እንግዲህ የተጀመሩ ነገር አለው። እስካሁን ወደ ገበያ ያዋልኩት የወርቅ ማሽን ነው። በዛ ነው እንትን የሚለው እና ቀላል ነገር አይደለም እንትን የሚለው። አዎ አንድ ሰው የሆነ በፈጠራና ምርምር ለመስራት ራሱን ሳይችል ሊሰራ ይችላል። እንዳየው እዚህ ላይ ስንት ክሳራ አለ፣ ስንት ነገር አለ ማለት ነው። እና መጀመሪያ በዛ ነው የራሴ ህይወትን መግፋት መቻል። ራስ መቻል የሚባል ነገር አለ። መጀመሪያ ራስን ሰርቫይቭ ታደርጋለህ፣ ከዛ ነው ወደ ፈጠራ የምታስበው። ስለዚህ
እነኚህ የተሰሩት ደግሞ ለምሳሌ ይህን መስራት ቢጀምሩ እንኳንስ አስበው ያለው ልዩነት የእርሻ መሳሪያ ይሄን ያው ትራክተሩ መስራት ሲጀምር ከዛው ላይ የሚገኘው ትርፍም አለው፣ ለአካባቢ የሚጠቅመው ጥቅምም አለው። አቬሽን ብናየው ራሱ ውድ ነው። የአቬሽን ኢንዱስትሪ በጣም ውድ ነው። አንድ ሄሊኮፕተር ስንት ነው የምትሸጠው? ለዛም አትገኝም። የገና በዓል ልዩ ስጦታ ከቴምር ሪል ስቴት 35% ልዩ ቅናሽ በአዳዲስ ሳይቶቻችን ላይ ማለትም ለኢንቨስትመንት አዋጭ ለመኖሪያ ምቹ በሆኑት በሳር ቤትና ከ4 ኪሎ ቤተ መንግስት ትይዩ በሆነችው አዋሬ ላይ ዘመናዊ የመኖሪያ ቤቶችን ከባለ 1 መኝታ እስከ ባለ 3 መኝታ 100% ለሚከፍሉ ደንበኞች ባለ 1 መኝታ በ5 ሚሊዮን 900 ሺህ ብር፣ ባለ 2 መኝታ በ8.5 ሚሊዮን ብር፣ ባለ 3 መኝታ በ9.4 ሚሊዮን ብር አጠቃላይ ክፍያ አሊያም በረጅም ጊዜ አከፋፈል ያለምንም ወለድ የሚከፍሉበትን አማራጭ አዘጋጅቶላቸዋል። በተጨማሪ በቃሊቲ ቅርብ በሆነችው ገላን ላይ የንግድ ሱቅ በ500 ሺህ ብር ቅድመ ክፍያ ብቻ ለገና ስጦታ ይዞላችሁ መጥቷል። ታዲያ የገና ስጦታ ሳያመልጦ በ0909986698 ላይ ይደውሉ። ቴምር ፕሮፐርቲስ። አሁን አንተ የሽረ ከተማ ውሃ እንዳይጠማ እየጣርክ ነው። ገበሬዎች እንዳይደክሙ ከድሮ ከጥንቱ የአሰራር ዘዴ እንዲወጡ እየሰራ ነው። በርካታ የፈጠራ ስራዎችንም እያከናወንክ ነው። እንደው ከዚህ ጋር ተያይዞ ኤቤ በሽረና በአካባቢው ያለው እይታ ምን ይመስላል? የአካባቢው ማህበረሰብስ ምን ይላል? እነዚህን የፈጠራ ስራዎችን ሲያይ የአካባቢው ማህበረሰብ ያው ድሮ ይሰራዋል የሚል ግምት አልነበራቸውም። ጥርጣሬ አለ፣ እምነት አለ። ከዛ ልክ እንትን ስንል ባህልም ይጎዳል። አንዳንዴ ከህብረተሰቡ ወጣ ያለ ነገር እሰራለሁ ብለህ ስታስብ እንዴት አይሆንም፣ ነጮች የሰሩት እንዴት ነው ይችላል አይሰራውም ምናምን የሚል ነገር አለ። የቢሮ ገብተህም ራሱ አስተዳደር ቢሮ ገብተህ ይሄን ድጋፍ እፈልጋለሁ እንደዚህ ብትል በሳይንሱ ጋር እውቀት የለውም። ከውጭ የመጣ ብቻ መርፌ እንኳን መስራት ያልቻልን መቀበል ብቻ እንጂ እንዲሰራ የማያውቅ እንትን ነው ያለፈውና አይ ቲንክ ሁሉም ነገር ካሳየሁ በኋላ አይዞህ የሚል በዛ ጎረቤትም ራሱ ከመንደርም ከቤተሰብም ራሱ እንግዲህ ጦርነት ውስጥ ነው ያሳለፍነው። ለምን ቤት አትገዛም? እኔ ፋብሪካ እንዲኖረኝ ነው የምፈልገው፣ የሆነ ኢንዱስትሪ እንዲኖረኝ እፈልጋለሁ ይላል። እንደዛ ብላችሁ አትናገሩኝ ይላቸዋለሁ። በቃ ቤተሰብ ጋር ማለት ትንሽ ሀሳቦች አትያዙ። አዎ አንዳንዴ ቅድም ያልከውን ባለቤቴ ጋርም ራሱ ቤታችን ይኑረን ትላለች። ስቲል እስካሁን ቤት ክራይ ነው የሚወጣው። እዚህ ላይ የሚወጣው ወጪ ግን ማለት ነው። እና አሁን ደህና ነው አይዞህ ምናምን የማለት ብርታትም የመስጠት ሌሎች እንደዚህ የኔን አይቶ እንደኔ አይነት የሰራሁት ስራ መስራት የሚፈልጉ ወጣቶች ብዙ ናቸው፣ እየተበራከቱ ነው። እና ያው እግዚአብሔር ይመስገን የሚያስበው አላማ እስካሁን ብቻዬን ሮጥኩኝ። አሁን መንግስት የክልል መንግስት ይሁን የፌዴራል መንግስት ይሁን እጁ የሚያስገባበት ፕሮጀክቶች ላይ አሉኝ ብዬ አስባለሁ። ከዚህ ጋር ሳይሆን በርካታ ጥሪዎች ሊቀርቡልኝ ይችላል። አዎ እና በርካታ ነገር የሚሰራው ስራ ራሱ ለህዝብ የሚጠቅም ነገር ነው፣ የሚያጠፋ ነገር አይደለም። ይህን ሄሊኮፕተር ቢሰራ ለህዝብ የሚጠቅም ነገር ነው። ቅድም ያልነው ነው እንደሚጠቅም ይታወቃል። የእርሻ ትራክተርም ራሱ በሬ ስንት ዓመት አባቶቻችን አረሱት፣ ስንት ዓመት አረሱት። እስካሁን አገር ውስጥ የተመረተ ትራክተር አንጠቀምም በኢትዮጵያ። አሁን በአፍሪካም ላው እንደዛ ነው። ከውጭ የመጣ ነው፣ በቃ ተመርቶ ፕሮዳክት ተደርጎ የመጣ ነው የምንጠቀመው። የራሳችን ለምን እዚህ መስራት አይቻልም? ሙከራ ነው፣ ደፍረ መጀመር ነው። ይሄ ከተጀመረ በኋላ በዩቲዩብ ከተለቀቀ በኋላ ይሄን አይቶ ለመስራት የሚጥሩ ወጣቶች ማለት ናቸው። ሰርተ ማሳየት ነው። አሁን የኛ ሰው ምን መሰለ የመስራት እንደዚህ የማሰብ ችግር የለበት። ሰርተ ስታሳየው ግን ለካ ይቻላል የሚል ነገር የሚቻል መሆኑን ካየ አንተ እዚህ ላይ ሱቅ ብትከፍት ጎን ላይ መጥቶ ሱቅ ይከፍታል። እዚህ የወርቅ ማፍጫ ክሬቸር ብትሰራ እዛው ክሬቸር መፍጫ ይሰራል። ይሄ አውሮፕላን ይሄ ሄሊኮፕተርን ተሰርቷል አይደል? ሌላም ሄሊኮፕተር የሚሰሩ ማለት ይመጣል። ልክ እንደዛ ነው። ዋናው ነገር ግን የኔ ፍላጎት ሰርተ ማሳየት፣ ማህበረሰቡም የሚጠቀምበት መሆኑን የሚቻል መሆኑን ማሳየት ካልሆነም
እውቀትም ለሌላ ሰዎችም ለማስተላለፍ ፕሮግራም አለኝ። ያው እንደዛ ነው የሚፈልገው። የጀመርኩትም እንደዛ ነው። ትራክተሩ አሁን ከበሬ መውጣት አለብን ግድ። ለእኔ ብቻ አይደለም የመንግስት ኃላፊነትም ነው። ገበሬው ከጠገበ እንግዲህ መንግስት ጥጋበኛ መንግስት ይፈጠራል። ጥጋበኛ መንግስት ካለ ደግሞ ከጎረቤት ጋር ያስማማል፣ ጉልበት ይፈጥራል፣ ኃይል ይፈጥራል። አንተ የምትሰራው ስራ ይከላከልልሃል፣ ሁሉም ነገር ማለት ነው። እና እንደዛ ነው። አብዛኛው ወንበር ላይ ያለ ሰው ይሄን ያክል ላይታየው ይችላል። ግን ዋናው ነገር ገበሬው ከበሬ ወጥቶ በማሽን ሳርስ፣ በማሽን ሳጭድ፣ ሲወቃ በማሽን ይሄን ነገር መሆን አለበት። የውሃ ችግር ብዙ ውሃ አለን። የከርሰ መሬት ውሃ ነው የሚል ዝናብም ደህና ነው። እኛ ጋር ስትመጣ ትንሽ በአመት አንድ ጊዜ ዝናብ የማያገኝ አለ። ከርሰ መሬት ላይ ብትመጣ ግን ተቆፍሮ ያው የማያልቅ በጋና ክረምት የሚሄዱ ወንዞች አሉ። እነዛ ወንዞች እንዴት አድርገው ነው ተገድበው ወደ ተራራ መውጣት ያለበት? የማውንቴን ኢሪጌሽን ሳይንስ ላይ እነዚህ ቻይኖች የሚሰሩ እነኚህ ታይላንድ፣ ታይዋን የሚሰሩት እነሱ የሚሰሩት አሁን በጣም ድንቅ ነው። እስራኤል የሚሰራው ደዘርት ቦታ ላይ ፍራፍሬዎች ለውጭ ኤክስፖርት ያደርጋሉ። የእነሱ እንትን ብትወስድ እንኳን ቴክኖሎጂ ያላቸው የታጠቁት ቴክኖሎጂ እዚህ ላይ ሱዳን ብትመጣም ራሱ ሱዳን ከአባይ ግድብ ላይ የሚሄደው ከአባይ ወንዝ ላይ የሚሄደውን ሱዳን ለሁለት እንትን ብሎ የሚሄደው በጀነሬተር በምናምን አውጥተው ለዛም ዘመናዊ ቴክኖሎጂ ስለ መስኖ አሰራር የላቸው። ነዳጅ ያን ያክል ነዳጅ እየቀዱ እየፈጁ ገበያቸው ሙሉ ነው። እኔ ሽሬ ላይ ያለው ገበያ የቲማቲሞች ምናምንም አቅርቦት እና ሱዳን ላይ ካርቱም ያለውን አቅርቦት ወይም አዲስ አበባ ላይ ያለውና ካርቱም ላይ ያለው የካርቱም ይበልጣል። እጅ አይቻለሁ ይበልጣል። ያ ምንድነው ችግሩ ካልን ግን ዘመናዊ እርሻ መስፋፋት አለበት። አልተስፋፋም። ለዛ ነው በውሃ ጉዳይ በእርሻ ጉዳይ የሚለፋው። እዚህ ሽሬ ላይ አካባቢ ላይ ታጥሮ የሚቀር እንትን የለኝም። ያው በኢትዮጵያ ደረጃም ለዛም ብሎ አልፎም በአፍሪካ ደረጃ ከተቻለ በዓለም ላይ ያልተሰራ ነገር አለኝ ብዬ አስባለሁ። ማስበው ነገር አለ ተሰርቶ በተግባር ላይ ሲታይ ያኔ እናወራበታለን። ይሆናል ፈጣሪ ካለ ይሳካል። ከጉድጓዳ ቦታ ወደ ተራራ ውሃ መውጫ ነው። ያ ቴክኖሎጂ ሰርች አድርገህ ማግኘትም አትችልም። የለም እስካሁንም አስቤዋለሁ። በትንሽ የሞከርኩት ነው። አንዳንዴ ፊል ያደርጋል፣ አንዳንዴ ተስፋ ያለው ልክ እንደ ሄሊኮፕተር ጉዞ ማለት ነው። እንደዛ አይነት እየተጓዝኩኝ ነው። እንግዲህ መጨረሻ እናየዋለንና በእርሻ በትራክተር በውሃ የንታዮ ፓምፕ በጦርነት ምክንያት ወደ ዜሮ ወርዶ ነበረ። አንድ ፓምፕ ታች አንድ ፓምፕ ላይ ነበረ የሚሰሩ። ከዛ ክልል መጥተው ያው የሚደፍረው ሰው የለም፣ የሚፈታው ሰው የለም። ማን ይስራው? ከፌዴራል ባለሙያዎች ይመጣሉ። ይሄ አርጅተዋል ጣሉት ይላሉ። ከጥቅም ውጭ ሆኗል። ነጮቹ አዲስ ይሰራሉ። እነሱ ይሄን በቃ 10 ዓመት ስላገለገለ መጣል አለበት ይላሉ። መጣል የለበትም። ገባህበት፣ ሰራህበት፣ ስፔሩ የተበላሸው እዚህ አምርቼ ምን ብዬ እዚህ ማላገኘውም ከአዲስ አበባ ከኦሮሚያ ውሃ ልማት ምናምን አዲስ አበባ አሉ ቢሮ አላቸው። ከነሱ ስፔር ፓርቶች አሉ። አንዳንዴ አምጥቼ ገጥሜ አንድ እሰራ ነው ሲላቸው ራሱ እዚህ አላመኑኝም። ይሄን ያለው ችግር የውሃ መጠጥ ችግር እፈታለሁ አልኩ። አይ እንግዲያ ሊያበላሸው ስለሚችል ተበላሽቶ ተጥሏል፣ አንድ ሞክር እስኪ አለ። እሺ አንድ መጣና አንድ ተሰራ ተገጠመ። ከዛ በኋላ እስከ 6 ወር ጠበቅ ነው ይሰራል አይሰራም። ከዛ በኋላ ሁሉም ይስራው ተባለ። ከኤንጂኦ ጋር ተሳስረ ምናምን ሰራ ነው። እግዚአብሔር ይመስገን እስካሁን እየሰራ ነው። አንዳንድ እንቅፋት ቢያጋጥምም ሄጄ ምናምን በእጄ ላይ ስለሆነ እየሰራሁት ነውና አዲስ ፓምፕ የማምረት የፓምፕ ፋብሪካ እንዲኖረኝ እፈልጋለሁ። አሁን እንደዛ ነው እየጠርኩ ያለው። ትንሽ ሀሳቦች እኔ ጋር ያለው ሀሳቦች ትላልቆች ናቸው። ለነሱ እኔ ለራሴ እችላለሁ። ለራሴ ኑሮዬን ሳላሸንፍ ይሄንን አይነት የፈጠራ ስራዎች መስራት አይችልም። መጀመሪያ የወሰድኩት እርምጃ ኑሮ ማሸነፍ ነው። ኑሮ ካሸነፍኩ በኋላ ከማገኘው ትርፍ ደግሞ ለነዚህ መዋል ነው። አሁን ደግሞ ወደ ማምረት ደረጃ ላይ ከደረስኩ በኋላ ይሄንን ተሞርቶ ለማህበረሰቡ መላው ለኢትዮጵያ ሕዝብም ለአፍሪካ መድረስ የሚችለው አፍሪካ ሙሉ ከውጭ ሀገር ነው የምናመጣው። ከምዕራባውያን ከቻይና ከምናምን ነው የምናመጣው። አሁን ከዚህ ከኢትዮጵያ ወደ አፍሪካም ራሱ መከፋፈል ይችላል።
አንድ ፓምፕ 10 ሚሊዮን ከነ ኢንጂኑ ይመጣል። እዚህ መስራት ይቻላል በመቶ ሺዎች። አዎ እዚህ ቢሰራ ቢባል አሁን የውጭ ምንዛሬን ይቀራል። አንድ ሄሊኮፕተር በስንት ነው የሚያመጡት? እዚህ ሊሰራ ይችላል እኮ። ድሮኖች ስንት ነው የሚመጡ? ይሰራል ይችላል፣ እዚህ ይሰራል። ግን አንዳንዶቹ ፋይናንስ ትንሽ ብዙ እንትን የሚያስፈልጋለ። ችግሩ ያ ነው። መስሪያ ቦታ ነበረ፣ መስሪያ ቦታ እንኳን እንትን ብለዋል። እዚህ ግን በአጠቃላይ እዚህ ታጥሮ የሚቀር ስራ እንዲኖረኝ አልፈልግም። ያው ስራ የማስፋፋት ሌሎች ሰዎች እንደኔ ያሉ ወጣቶችን በስራ አጥ በስደት ምናምን ያሉ ነገር አሉ። እነሱም ትልቅ ደረጃ ላይ ደርሰው እንዳይ የኔም ፕሮጀክቱም ራሱ ትልቅ ደረጃ ላይ ደርሰው ውጤት አምጥተው የሆነ ነገር ሆኖ ማየት ፈልጋለሁ እና በዛ ነው ያለሁኝ እና ይመስላል። መልካም ነው። እንግዲህ አንተ የአራት ልጆች አባት ነህ፣ የበርካታ የፈጠራ ስራዎች ባለቤት ነህ። ኤቤ እንደ ፈጠራ ባለቤትነት ወይም እነዚህን እንደፈጠረ ሰው ብዙ ስራዎችን እየሰራ እንዳለ አንድ ግለሰብ የኑሮ ሁኔታ እንዴት ነው? የፈጠራ ባለሙያ መሆን ሚሊነር ያደርጋሉ ወይ? ሀብታም ያደርጋሉ ወይ? አንተ ህይወትን አሸንፍ ያለው ብለህ ታስባለህ? በዚህ ያው ልክ ነህ። አንድ ኢኮኖሚ በእውቀት ላይ ያልተመሰረተ ኢኮኖሚ ዋጋ ያለው እውቀት መኖር አለብህ። እኔ የማስበው ሀብታም ማለት ወረቀት መሰብሰብ ማለት አይደለም። ብር እንደ ወረቀት ነው የሚቆጥረው። ብዙ ብር ምናምን እንዲሰበስብ የሆነ ብዙ ህንፃዎች ብዙ ፎቆች እንዲሰራ ምናምን እንደዛ ፍላጎት የለኝም። ወሳኝ ቢሆንም ማለት ነው ቢያስፈልግም ያን ያክል ልክ እንደ ወሳኝ አድርገህ ከሌላው አይነት ከእውቀት ጋር ስታነጻጽረው እኔ ማለት ብዙ ቢሊዮን ብር ንስጥህ ወይም እውቀት ንስጥህ ቢሉኝ እኔ እውቀት መርጣለሁ። ለምሳሌ እውቀት ከያዝክ ያንን ቢሊዮን የሚያመጣውን ማሽን አንድ ጊዜ መስራት እኮ ትችላለህ። የብር ፕሪንት ማድረገው ማሽን ከአሜሪካ ተሰርቶ ከውጭ ሀገር ተሰርቶ ነው ወደዚህ የሚመጣው። እውቀት ካለ እዛ ውጭ ሀገር የሚሰራው ማሽን እዚህ ኢትዮጵያ ውስጥ ሰርተው ኢትዮጵያ የራሱ በማምረት ለምን አይችልም? አንድ ብር ለማሰራት ተከፍሎ ነው የሚሰራው ብሩ ራሱ። እውቀት እስከዚህ ነው። ብዙ ብር ሰብስበህ እዚህ ራስ ፈጥረህ እንግዲህ ከከርሰ መሬት ሀብት አለን እኛ ያላየነው ነገር አለ። ምክንያቱም የተፈጥሮ ሀብት አለን። የተፈጥሮ ሀብት ሲባል ከውጭ የሚመጣውን ነገር ሁሉ ነጩ በማዶ ሆኖ የሚያየው የሚመኘው ሀብት ኢትዮጵያ ውስጥ አለ። እኛ ጋር አልታየንም፣ አልተመረመረም። አየር ኮንዲሽኑ እኮ ነው ሀብት ነው። አየር ኮንዲሽኑ ራሱ ወደ ሱዳን ብትሄድ ራሱ ወደ ዱባይ ብትሄድ ራሱ ያለው አየር ኮንዲሽን ከኛ ጋር ስታወዳድረው የኛ ጋር ያለ ሀብት ነው፣ የተሻለ ነው። እነሱ ደዘርት ነው። በሰው ሰራሽ በፋን ነው እኮ ንጹህ አየር ምናምን የሚቀይሩት እነሱ ምንም ኃይል ሳናወጣኝ ያለን። አዎ ያ ነው። እዛ ላይ ነው እንግዲህ በጋና ክረምት ዝናብ የሚዘንበት ቦታዎች እኮ እኛ ጋር እኮ አሉ። ዱባይ ብትሄድ ራሱ ዱባይ ሄጄ ነበረ። ዱባይ ብትሄድ ውሃ ያወጣሉ፣ ፊልተር ያደርጋሉ። ጨው ነው፣ ባህር ነው። አጣርተው ንጹህ ውሃ አትክልቶች ያጠጣሉ። ዱባይ ከዓለማችን እንግዲህ ቤስት የሚባል ከተማ ነው። አንዳንድ የእርሻ ነገር ምናምን እንትኑ የሚሰሩትን ታያለህ። አሸዋ ነው፣ ከአፍሪካ ተጭኖ ነው የለማ አፈር እዛ ሄዶ እንትን የሚያደርጉት ገዝተው፣ ለዛም ገዝቶ ነው ወስደው እንጃ እኔ ያልገባኝ ብቻ። ከዛ ከአፍሪካ ተጭኖ የሄደ አፈር ነው ዱባይ ያለው። ግን አሁን ሰው እዚህ ኢትዮጵያ ውስጥ መኖር ይወጣል ወይ ዱባይ መኖር? የትኛው ነው የሚሻለው? ዘመናዊ ከተማ ይመርጣል። እዛ ይመርጣል። እንዴት ነው ዘመናዊ ያደርጉት እነሱ? እውቀት ያ ነው ገዝተው ያ ነው እውቀት ገዝተው ሀሳብ ይዘው እንግዲህ የሀሳብ እውቀት ነው ያላቸው። ኢኮኖሚያቸው ሁሉ በእውቀት ነው የሚመሩት። አንድ ዝም ብሎ ተራ ገበሬ እኛ ጋር አሁን ምሳሌ ያለ አንድ ጓደኞች አሉኝ እዚህ እኛ ጋር ትልቅ የወርቅ ክምችት አለ። ወርቅ መግዛት ምናምን አለና እኔ ሀብታም ማለት ገንዘብ ሰበሰቡ እውቀት የላቸው ብሎ ሲሉ ወደ ተፈለገ ነገር ገቡ።
የተበላ ብዙ አለ። ወረቀቱ ጠፋ። እውቀት ከሌለ የት እንደምትሄድ ምን ታደርጋለህ? ትቀውሳለህ። በቃ ብሩ የት እንደምታውለው ማታውቀውም አይታወቅም። ስለዚህ እውቀት ከማንም በላይ ነው። አሁንም እኔ እውቀት እስካለ ድረስ ጥሩ ደረጃ ላይ ደርሻለሁ። ኢኮኖሚውም ይሄ ራሱ ይሄን ሰርቼ ከማገኘውና ንግዶ ከሚያገባውን እኔ የፈጠራ ስራ ስለሆነ የፈጠራ ስራ ገንዘብ አለው። ለምሳሌ ትላልቅ የዓለማችን ሳይንቲስቶቹ የማያገኙትን ገንዘብ ተራ ሰው ያገኘዋል? አያገኘውም። ኤለን መስክ ራሱ ምን እየሰራ ነው? ራሱ በእውቀት ስለሚመራው ነው። ፋይናንሱ ምናምን ሁሉም ነገር በእውቀት ነው። እና ለሁሉም እውቀት ያስፈልጋል ማለት ነው። እና እውቀት ስላለኝ በጣም ሀብታም ነኝ። በእውቀት ሀብታም ደስተኛ ነኝ። ሌላው ነገር ሁሉም ያው ሲሰራው ይደረሳል፣ ጊዜው ጋር ይመጣል። ይመጣል። የመጨረሻ ባይባልም እንግዲህ በቀጣይ ህልሞች ይኖሩሃል፣ ራዕዮች ይኖሩሃል። አሁን ያሉ የፈጠራ ስራዎችን ወደ ተሻለ ደረጃ የማድረስ ከነዚህም ወደ ገቢ ምንጭ መቀየር፣ የተጨበጠ ማድረግ አሁን በሀሳብ ያሉ ሄሊኮፕተሩን ጨምሮ ብዙ ኢምፕሩቭመንቶች የማሳደግ ስራዎችን እየሰራባቸው ያሉ ፕሮጀክቶች አሉ። ወደፊት አንተ በቃ ይሄን ነገር አሳካዋለሁ ብለህ ቅድም ያልከኝ ለምሳሌ መኪና ለምን አትገዛም ስልህ መኪና ለምን ገዛለሁ ራሴ እሰራዋለሁ እንጂ ትራክት እሰራለሁ አልከኝ። ብዙ ሀሳቦች ራዕዮች አሉና የመጨረሻ የመዳረሻ ግብ የምትለው አንተ ምንድን ነው? እኔ የመጨረሻ ግብ የሚለው ያው የሚሰራው ስራዎቹ የመጨረሻ ደረጃ ላይ ማድረሱ። አሁን ይሄ የጀመርኩ ስራዎች ዋናው ለመጨረሻ የሚሰራው ግብ ድጋፍ ሰጭ ናቸው፣ መሰላል ናቸው። አሁን በትንሽ የማሸጋገሪያ ቦታ ላይ ነው ያለሁኝ። አሁን እስካሁን እዚህ ላይ እንዲደርስ አንድ ስራ ዘርፍ ነበረች የሚሰራት ያችን የወርቅ ማሽን ጥገናና ሞዲፊኬሽን ናት። እሷ ከማያገኘው ኢኮኖሚ ያገኘሁትን በማፍረስ በመጠገን ያገኘሁትን ልምድና እውቀት እነኛ አሁን ያያቸውን ተፈትነው መስራት እንደሚችል አረጋግጠዋል ማለት ነው። እና አሁን ውሃ ማውጫው ፓምፖቹ፣ ትራክተሮቹም ከትንሽ ጀምሮ እስከ መጨረሻ ትራክተር የማምረት እንትን አለኝ። እሱ መጨረሻ ግባ ደርሰዋለሁ። ለመጨረሻው እንትን ይሆናል። ሌላውም የወርቅ ማሽኖች ምናምን አሉ። እነሱም ያው የሚጠቀሙበት የተፈጥሮ ሀብት ማውጣት ብቻ እንትን ስለሚሆን ምናልባት እሱም ላግዝ ይችላል የተወሰነ። እሱም ከግብ ማድረስ እፈልጋለሁ። ዋና መጨረሻ ግን የአቪዬሽን ኢንዱስትሪ ማነጽ በኢትዮጵያ እፈልጋለሁ። እነኚህ በተጓዳኝ የሚሰራቸውን እነሱም ቀላል ነገር አይደሉም። ዋናው ነገር ግን የአቪዬሽን ኢንዱስትሪ ልክ እንደ ቦይንግ ኩባንያ በኢትዮጵያ ላይ መመስረት ማየት፣ በአፍሪካ ላይ መስራት እፈልጋለሁ። ያ ደግሞ የአቪዬሽን ኢንዱስትሪ ለመስራት ከባድ ነው። ላይሰንሱ፣ ፍቃዱ፣ ኩባንያዎቹ በዓለም ላይ ያሉ ራሱ እንደዚህ አይነት ነገር እንዲሰራ እውቀቱ እንዲወጣ ምናምን አይፈልጉም። ብዙ ፈተናም ሊደርስ ይችላል። ለእኔ ለግለሰብ ሳይሆን ኢትዮጵያ እንደዚህ አይነት የአቪዬሽን ኢንዱስትሪ እንደዚህ ሰራች ቢባል ራሱ ኢትዮጵያ እንዴት እንደምትፈርስ የሚጥር የውጭ ኃይል እንጂ ድጋፍ ተደርጎ እነሱ ድጋፍ አድርጎለት ሁሉም ነገር ማቴሪያል አቅርቦት እውቀት በሙያ በምናምን በሳይንስ ደግፎ እኛ ጋር እኩል እናደርሳለን የሚል አስተሳሰብ የላቸውም፣ አይኖራቸውም፣ ኑሯቸውም አያውቅም። ምክንያቱም ቢዝነስም ስለሆነ ከባድ ስለሆነ ያንን ተጋፍቼ እሱ ነገር እንዲኖር እፈልጋለሁ። የመጨረሻ ግቤ እሱ። እናመሰግናለን። በጣም እንደሚሳካልህ የጀመርካቸው ሁሉ መልካም ፍጻሜ ጊዜ ደግሞ